ተናስተልን ኢንጂነር ይልቃል የትነት ሰላም መሳይ እንዴ ሰነበትክ እንግዲህ ዘውትር እንደምናደርገው ዛሬም ተገናኝተናል ያው ከሚዲያ አልጠፋም በተለያዩ ሚዲያዎችም በመገኘት በወቅታዊ ጉዳዮች ላይ ሐሳብን ታካፍላለ የኢትዮጵያ ጉዳይ በየለቱ አዳዲስ ክስተቶችን ይዞ ስለሚመጣም ዛሬ በአዳዲስ ጉዳዮች ነው የምንነጋገረውና እንደው ቀደም ሲል ወደ ተከስኳቸው ቀጥታ ከመሄድ በፊት የሰሞኑ አጀንዳ እንዴት አደረገ የብርቱካን ጉዳይ ብርቱካን ይባላል ሰሞኑን ያገዛዙ ሚዲያዎች ከሜንስትሪም አንስቶ እስከ ዲጂታል ሰራዊቱ ድረስ ይሄንን አጀንዳ ያመነጀገ ይገኛል እንዴት አድርጓል እንደው ባጭሩ የታዘብከው ነገር አለ የታዘብኩት ነገር አለ አንደኛ መንግስት በአጠቃላይ መሬት ላይ ባለውም ትግል በፖለቲካውም በህዝብ ግንኙነት ስራውም ተሸንፏልና ያ ስለሆነበት ይሄንን ትኩስ ድንች በሁሉም ዘርፍ ወደሱ ያነጣጣራ ያለው ነገር ቅድም እንዳልኩ በፖለቲካ መሬት ላይ ባለው በአጠቃላይ በህዝብ ተቃውሞ እንዲሁም ደግሞ በትጥቅ ትግሉ የደረሰበት ውርጅብኝ አለና በተለይም ደግሞ ፋኖች ሰሞኑን ከዚህ በፊት የሚያደርጉት መቀናጀትና መናበብ እንዳለ ሆኖ አሁን ላይ ደግሞ በተለየ ሁኔታ በጋራ አቅደው እጅግ ውጤታማ በሆነ ሁኔታ የህዝብ ግንኙነት ስራውንም ሆነ መሬት ላይ የሚያደርጉትን የጦርነት እንቅስቃሴ አቀናጅተው አንድ ላይ መምጣታቸው ብርካስ ይዞታልና ይሄንን ኒውስ ሳይክል ዲፍሌክት የሚያደርግበት ሁሉ ጊዜ እንግዲህ አብይ የመጣበትን መንገድ የምታቀው ነው መሳይ በፎቶ አፕ በዲሰፕሽን በማኒፑሌሽን በእንደዚህ አይነት ነገሮች ነው ወደ አደባባይ የመጣውና ያ ስላስጨነቀው አንድ አይነት ዜና መፍጠርና ይሄ መሬት ላይ ያለውን እንዳልኩ በሁሉም መንገድ ሽንፈት ያጋጠመውን ነገር አቅጣጫ ማስቀየር ይፈልጋል ለዛ ደግሞ እንግዲህ ብርቱካንን አምጥቶ የመጀመሪያውም ድርሰት እኔ እንደምረዳው እሱ ነው የደረሰው ባይ ነኝ በኋላም ፕሮፓጋንዳው መልሶ ለማጥፋት ያደረገው እሱ ነው ይሄን ሁሉ ነገር ግን ሲያረግ ለምንድነው ካልከኝ ሴንሴሽናል የሆነ ነገር ወደ ሚዲያው አምጥቶ ዋንኛው መሬት ላይ ያለው ትግል የለኮሰበትንና የሚለበልበውን ሰዓት አቅጣጫ ለማስቀየር ነው መሳይ ብርቱካንን ተከትሎ ወደ መጡት አጀንዳዎች ያንን መነሻ አድርጎ ማገዛዙ በሰፊው ያካሄደ ያለው የፕሮፓጋንዳ ዘመቻንም እስቲ እንግባበት ምክንያቱም በቀጥታ ከፋኖ ትግል ጋር አጠቃላይ በኢትዮጵያ ከሚካሄደው የፖለቲካ መስቀልቅል ያለ ገጽታ ጋር ተያይዞም እየተነሳ ስላለ ነው አገዛዙም ይሄንኑ የብርቱካንን ጉዳይ የፋኖ ኃይሎች ዘመቻ አንድነት ብለው ለጀመሩት ማቀጣጣያ የህዝብን ቁጣ እንዲገነፍል ማድረግ ያድርገው ተጠቅመውታል ግን ከሰሩ አልተሳካላቸውም ወደሚል ድምዳሜም ስለደረሱ እንደው በዚህ ጉዳይ ላይ የተወሰነ ሐሳብ መለዋወጡ ጥሩ ነው እንደው ለምን ብሎ ያነሳው ይመስላል ከመልስ ይልቅ ጥያቄዎች የበዙበት ዶክመንተሪ ፊልም ነው ያየነው መልስ መመለስ የሚገባቸው ጉዳዮች ይያሉ የበለጠ ጥያቄ እንድናነሳ የሚያደርጉ ነገሮችን ነው ዶክመንተሪ ፊልሙ ትቶልን የሄደው ለምን ይመስላል እንደው ለምን መረጣት ብርቱካንን በዚህ አጀንዳ በኩልስ ምን ለማግኘት ነው ይሄ ሁሉ ግርግር የተፈጠረው እንደው የታየ ነገር አለ ኢንጂነር ይልቃል እንግዲህ እነዚህ ሰዎች በጣም መሳይ እንግዲህ አንድ ነገር እኔን የሚቸግረኝ ነገር ይሄን መንግስት እንደ መንግስት ቆጥሬው አላቅም በጭራሽ በመንገድ ላይ ያለ ኢህአዴግ ተሟጦ ከቤተ መንግስት እስከሚባረር ድረስ ያዝቃጩና ሙጣጭ የሚባለው ሬዚዱዋል ፓርቲ ያለ ነገር ነው ያም በመሆኑ ደግሞ ባህሪው የመንግስትነትና አንድ መንግስት ለስተቱም ሆነ መልካም ስራው በመንግስትነት ደረጃ የሚመጥን አይደለም አትሊስት ፐርሚሲብል የሆነ ስተት አለ አይደለም ማንንም መንግስት ይሳሳታል ማንንም መንግስት ፕሮፓጋንዳ ይሰራል ፕሮፓጋንዳውም ሆነ ያቀደው ነገር ሊከሽፍበት ይችላል የነዚህ ሰዎች ግን ለጆሮም የማይመችና ቤተ መንግስት አካባቢ ያለ ሰው እንደው በዛ ያለፈ ሰው እንኳን ይሰራዋል ማትለውን ስተት የሚሰሩበት ዋና ምክንያት ምንድነው በምንም አይነት ለመንግስትነት የማይበቁ ሰዎች መሆናቸውን ማረጋገጫ ነው ይሄን ካልኩ በኋላ ምክንያቱ ምንድነው ካልከኝ የሚታይ ነገር አለው ምንም በአማራዎች ተቀነባብሮ የኦሮሞዎችን ስም ሊያጠፋ ተብሎ ከዚህም በፊት እንግዲህ በስማም ይያለ አረደው ብለው አንድ ቪዲዮ ሰርተው ነበር እንደዚሁ እና ይሄንኑ ሰሞን ደግሞ ታውቅ እንደሆነ ጀነራል ምግበ የሚመራው ብለው በጣም የሚያዋርድ መግለጫ ጽፈው አይታል አይደለም እንግዲህ በመከላከያ ገጽ ምን ያህል ከዜናው ጋር ግንኙነት የሌለው የሰውየውን ስም የሚያጠፋ ያንን አሁን የመንግስት የመከላከያ ሚኒስተር
ኦፊሻል ገጽ ሰራው ብትል ሰው ያምናል ሌላ ሀገር ቢያው ያንን ዜና ሰራ በምንም አይነት እኮ አያይዘህ መስራት ትችላለህ አይደለ በቃ ከፈለክ ስራው እሺ የፋኖችና የቀድሞ ህዋት ሰዎች ይገናኛሉ የሚል ዜና መስራት ቢፈለግ ከዚህ በተሻለ ሁኔታ ሊያሳምን በሚችል መንገድ መስራት ይቻላል እና ይሄ የሚያሳየው ውድቀታቸው ነው አሁንም በኦሮሞና በአማራ መካከል ልዩነት ለመፍጠር የኦሮሞን ስብ ለማጥቃት ነው ብሎ ልክ ያንኑ ፕሮፓጋንዳ እንትን ብሎ አሁንም ኦሮሞ ህዝብ ውስጥ ለመሸጎጥና አማራ መጣልህ ኦሮሞ ተጠንቀቅ ብለው ያንኑ የኦሮሞን ህዝብ ለማደናገርና ለማጭበርበር ያደረጉት ነገር ነውና ለኦሮሞ ህዝብ የሚያስቡ ቢሆኑ ኖሮ ስንት ሊደረግ የሚገባውና የኦሮሞን ህዝብ የሚያዋርድ በቁም የሚዘርፉ ቀማኞች ውሸታሞች አታላዮች ከሃዲዎች የሁሉ ነገር እንደዚህ ሰዎች ኦሮሞን የሚወክሉ ከሆነ እኮ እኔ የኦሮሞን ምናቀውን ማህበረሰብና ስንት ታሪካዊ ቁም ነገሮችና እሴቶች ያሉትን ህዝብ ማዋረድ ነው ራሱ በእናብይ የሚወከል ከሆነ በጣም አደገኛ ነገር ነው ማለት ነው እና እነዚህ ሰዎች አታስፈልጉንም ማለት ነው በዚህ አጋጣሚ የኦሮሞ ህዝብ ያለበት እንጂ እነዚህ ሰዎች የኦሮሞ ተወካይ ነን ካሉ በእውነት የኦሮሞን ህዝብ መናቅም አንቋሸሽም ነው እንደው ለወሬ የማይመችም ነው ማለት እና ባጭሩ የፈለጉት ነገር የነበረው ግን በአማራ ህዝብና በኦሮሞ ህዝብ መካከል ስንጥቅ መፍጠር ገደል መፍጠር መጠራጠር መፍጠር እና እነሱ ደግሞ ኦሮሞ ህዝብ ጉያ ውስጥ ለመሸጎጥ ነበር የሚል እምነት ነው ያለኝ መሳይ እና ያ ደግሞ አልሰራቸው ኢንጂነር ሊቃን እንግዲህ ከተለያዩ እንደዚሁ እንዳንተ ፖለቲካን በቅርብ ከሚከታተሉና የ24 ሰዓት ስራቸው አድርገው ከሚሰሩ አንዳንድ ፖለቲከኞችም ጋር ስንነጋገር ይሄ የሰሞኑ የብርቱካን አጀንዳ በሶስት ዋና ዋና ነገሮች አገዛዙ አቅዶ የፈጠረው እንደሆነ ይረዳሉ አንደኛው ቀደም ሲል አንተም የገለጽከው በኦሮሞና በአማራ መሃል እንዲህ አይነት ሽብልቅ በመፍጠር የኦሮሞ ህዝብን በጉያው ስር ለመክተት ምክንያቱም ሙከራ በተለያየ መንገድ አድርጎ አልቻለም ባለፈው ሁለት የኦሮሞ ፖለቲካ ድርጅቶችን ራሱ ፋይናንስ አድርጎ ከጀርባ ብዙ ነገሮችን ሰርቶ ከጎኔ የተሰለፉ ሰሚኖች እየመጡባችሁ ነው ብሎ ኦሮሞችን ወደ ጎኑ ለማሰለፍ ያደረገው ጥረት ከሽፎበታል ስለዚህ በዚህኛው መንገድ ደግሞ ኦሮሞ ላይ ጥላቻ እየተስፋፋ ነው የሚል አጀንዳ በመምዘዝ የኦሮሞን ቀልብ ለመሳብ ኦሮሞችን ከጎኑ ለማሰለፍ እንደ አንድ አይነተኛ አጋጣሚ ተጠቀመው ብሎም በዚህ መልኩ የሚገልጹት አለ ሁለተኛ ደግሞ ዘመቻ አንድነት የፈጠረበት ድንጋጤ አለ ሰራዊቱ እየተበተነ ነው በየቦታው የሚሰማው በተለይ አማራ ክልል ላይ ሰራዊቱ እየለቀቀ ነው ከፍተኛ ችግር ተፈጥሯል ስለዚህ ይሄ አጀንዳ ገኖ እንዳይወጣ ይሄ ህዝብን ልቡንም ጭንቅላቱንም የሚቆጣጠር አጀንዳ ያስፈልግ ነበርና ይሄንን በማብጣት ያንን የዘመቻ አንድነትን አጀንዳ መሸፈን ተፈልጓልና ያንንም ለመጠቀም ያደረገው ሊሆን ይችላል የሚልም ገልጸውታል ሌላ ባለፉት 6 አመታት ኢትዮጵያ ውስጥ መከራ ስቃይ የሰው ልጅ ከፍተኛ የሆነ ጭካኔ የተሞላባቸው ግድያዎች ጠለፋዎች አስገድዶ መድፈሮች ተከናውኗል በመንግስት በቀጥተኛም ይሁን በተዘዋዋሪ እኔ ከደሙ ንጹህ ነኝ እኔ ጻድቅ ነኝ ይሄው እንደምታዩት ይሄንን ድራማ ሰርተው አምጥተዋል ስለዚህ እስካሁን የተደረጉትም እንደዚሁ ድራማ ናቸው መንግስት ምንም እጁ የለበትም አይነት መልእክትም ለህብረተሰቡ ለመስደድ የተደረገ ሙከራም አድርጎ የወሰዱት ወገኖች አሉ እስቲ በእነዚህ አጀንዳዎች ወይም በእነዚህ የፖለቲከኞች አስተያየት ተስማማለህ እስማማለሁ መሳይ ግን ይሄን ሁሉ አቀዶ ምኑን አገኘ ነው መጨረሻው እኮ ባጭር አነጋገር እነዚህ ነገሮች አቀደ ግን አሁን አብይ በነበረው ነገር ሁሉ የለበትም ለተጠለፉትም ሆነ ለታገቱት ቤታቸው ለወደመው ለአማራዎች ለደረሰው ስቃይ ሁሉ የለበትም ብሎ የሚያምን ኢትዮጵያዊ ተገኝቷል በዚህ ፕሮፓጋንዳ እኔ አይመስለኝም የኢትዮጵያ ህዝብ እንደዚህ እነሱ እንደሚያስቡት የማያስብና ግራቀኙን የማያይ ህዝብ አይመስለኝም እና በዛ ደረጃ የተሳካላቸው አይመስለኝም እኔ ሁለተኛ ቀደም እንዳልኩ በኦሮሞ ህዝብ ጉያ ለመሸጎጥ ያደረጉት ጥረትም የተሳካ ነገር አይደለም መሬት ላይ ያለውንም የፋኖ እንቅስቃሴና የአንድነት ዘመቻ ዓለም አቀፍ ሚዲያዎች ሁሉ እየዘገቡት እንደሆነ የታወቀ ነገር ነው ዛሬም ትናንትና የአሜሪካ የውጭ ጉዳይ ሚኒስትር ለአብይ ደውሎለት እንደነበረ ስልክ በይፋ በስቴት ዲፓርትመንት ገጽ ተዘግቧል
ያንንም ሲዘግብ ምን ሊሆን እንደሚችል መረጃ ለማሰባሰብ ፈልገው ይሆናል። ከአንድ ቀን በፊት ከኔና ሌሎች ሁለት ጓደኞች ጋር ስቴት ዲፓርትመንት ከፍተኛ ኃላፊዎች፣ የምስራቅ አፍሪካ ኃላፊዎች፣ የኢትዮጵያ ዴስክ ኃላፊ እንደዚህ አካላት ጋራ ተነጋግረናል እና ከዛ የተረዳሁት ነገር ዓለም ሁሉ መሬት ላይ ያለውን ሁኔታ የአብይ መንግስት በጦርነት መፍታት እንደማይችል የተረዳበት ሁኔታ እንደሆነ እንደውም ለቀጠናው ረባሽ እንደሆነ አሜሪካንም እንዳሳሰባትና ስልክ እንደደወሉ ነው በተድበሰበሰ ሁኔታም ቢሆን የተገለጸውና ይሄን ሁሉ ስታይ በፖለቲካውም ዘርፍ መሬት ላይ ሚሊተሪውም በህዝብ አስተያየትም የሚፈልገውን ነገር እንዳላገኘ የኢትዮጵያ ህዝብ በተደጋጋሚ የዋሸን ሰው ዛሬ ስለዋሸ ሳይሆን ነገን ስለማላምንህ ነው የሚባል አባባል እኮ አለ አይደለም እና ትረስት አንድ ጊዜ ኢሮድድ ከሆነ በቀላሉ ተመልሶ የሚመጣ ነገር አይደለምና የአብይ መንግስት የሚታወቅበት ዋና ነገር ካለ መዋሸትና ማታለል መሆኑን ስለታወቀ አብይን ከዚህ በኋላ ወተት ነጭ ነው ብሎ ቢናገር እንኳን ይሄ ከጣፊ ዛሬ እውነት የተናገረ ሌላ የሚያታልለው ነገር አለ ማለት ነው እንጂ የሚል እውነት ተናገረ ብሎ የሚለው ሰው እንደሌለ እርግጠኛ ነኝ መሳይ። እንግዲህ ኢንጂነር ሊቃል ወደ አማራ ክልል ወቅታዊ ሁኔታ በተለይም ዘመቻ አንድነት ከተጀመረ አንስቶ ዛሬ 10ኛ ቀኑ ላይ ነው ያለው። ዘመቻው በተለይ በ8-7 ቀናት ጉዞቹ ከፍተኛ የሆነ ወታደራዊ ድል ነው የተገኘው። የዚህ ዘመቻ ዋንኛ ዓላማውም በአማራ ፋኖ የተለያዩ መዋቅሮች እየተሰራ ያለውን የአንድነት ሂደት እንደዚሁ በመጨረሻም በፖለቲካዊ መዋቅር አንድ ሆነው ለመውጣት የሚያስችላቸውን ጉዞ ማሳረጊያ አድርገው የጀመሩት ትግል እንደሆነ ነው በተደጋጋሚ ሲገለጽ የነበረው። እንደው እንዴት ተከታተልከው? ይሄ በአንድነት ሲጠበቅ የነበረ ፋኖች አንድ ላይ አቅደው እንዲህ አይነት ግብ አስቀምጠው መዋጋት ይችላሉ ወይ የሚለውን ነገር በደንብ የመለሰ ዘመቻ ነው ተብሎ እየተገለጸ ይገኛል። እስቲ ባንተ እይታ ይሄ ዘመቻ ፋይዳው ምንድነው? ከወታደራዊ ስኬቱ ባሻገር እንደው የሚታዩ ነገሮች አሉ? የሚታዩ ነገሮች አሉ። በአንደኛ ዋናው ነገር በዚህ ውስጥ ያስተላለፉት ነገር የፋኖን የወታደራዊ መዋቅር ምን እንደሆነ ብዙ የዓለም አቀፍ ሚዲያዎችና የሚመለከታቸው አካላት ግልጽ የሆነ ግንዛቤ ያላቸው አይመስለኝም። ምክንያቱም አንደኛ የፋኖ አደረጃጀት እንደምታውቀው ከላይ ወደ ታች የመጣ ስለሆነ በሐሳብ የሚመሩትና በብዙ ደረጃ አስቀድሞ የታሰበበት ብዙ ነገር ቢሆንም ንቅናቄው ህዝባዊ ስለሆነ አሁንም ቢሆን ዲሲፕሊን የሆነ በኮማንድ የሚታዘዝ አንድ ወጥ የሆነ ወታደራዊ አደረጃጀት ከሌለ ዋርሎርድስ ሊፈጠር ይችላልና አገሪቷ ወዳልታሰበ መንገድ ልትሄድ ትችላለች የሚል የተለያዩ አካላት ስጋት ነበራቸው። አሁን ላይ ግን የሆነው ነገር በተግባር ሲታይ ፋኖች ወታደራዊ ስትራቴጂ አቅደው ለዛ ኦፕሬሽን የሚያስፈልገው ሞቢላይዜሽን ሰርተው ሁሉም የህዝብ ግንኙነት በጋራ መግለጫ እየሰጡ ኦፕሬሽኖች በጋራ እየተደረጉ ወታደሮችና የቅርብ ኃላፊዎቹ የሚሰጡትን መመሪያ እየተቀበለ ሳያወላውል ሳይሸራርፍ ያንን የሚፈጽም ዲሲፕሊን እንዲሆነ ወታደር እንዳላቸው ለሚመለከታቸው አካላት ሁሉ ማሳየት ችለዋል። ይሄ ትልቅ መልእክት ነው። በቀጠናው ሰላምና መረጋጋት ለሚፈልጉ አካላት ፋኖ አማራጭ ፖለቲካ እና የወታደራዊ ኃይል መሆኑን የሚመራበትም የሰንሰለት ያለው መሆኑን አንድ ኦፕሬሽንም አቅዶ በተግባር መፈጸም የሚችል መሆኑን የህዝብ ግንኙነቶችና የፖለቲካ አካላትም ሆነ የወታደራዊ አካላት አንድ ላይ አቅደው ወደ ተግባር መለወጥ የሚችሉ ኃይሎች መሆኑን ወታደሩም ደግሞ በእዝ የተያዘና በስርዓት የሚመራ ዲሲፕሊን እንዲሆነ ወታደራዊ አደረጃጀት ያለው ግዙፍ ሰራዊት እንዳላቸው ማስመስከር ችለዋል። በዛ ላይ ደግሞ ውጤታማነቱን ካየው እንዳየው ብዙ አዋጊ መኮንኖቻቸው ሁሉ የተሰዉበት ብዙ ወታደር የተማረከበት ብዙ ቦታዎችን ያስለቀቁበትና አንድነታቸውን ሁሉ ያረጋገጡበት ስለሆነ በጣም መልክቱ እጥፍ ድርብ ነው መሳይ። ኢንጂነር ሊቃል ይህንን አስመልክቶም አፍሪካን ኢንተለጀንስ አንድ ሪፖርት አውጥቷል። ምናልባት በራሱ ምንጮች ጠቅሶ ነው በቅርቡ ፋኖች አንድ ድርጅት ወይም ደግሞ አንድ የፋኖ መዋቅር ይፋ ያደርጋሉ ሲል ዘገባ የሰራው። በተለያየ መልኩ አመራሮቹንም ለማነጋገር ሞክረን ነበር። ይህንን
ጉዳይ በተመለከተ አሁን ላይ በይፋ የሚናገሩት ነገር እንደሌለ ጥቂት ጊዜ በኋላ በይፋ የሚገልጹት አንድ ብስራት ሊኖር እንደሚችል ፍንጭ ሰጥተውናል። ስለዚህ የፋኖ አንድነት ይመጣል የሚለውን የብዙዎች ጥያቄ የብዙዎች ተስፋ የሚመልስ ነው ማለት ይቻል ይሆናል። ነገር ግን ሌሎች ኃይሎችም አሉ በመዋቅሩ ያልገቡ እንደዚህ በፋኖ ተደራጅተው በተለያዩ አካባቢዎች የሚንቀሳቀሱም አሉና እነሱንስ ምን ማድረግ ይቻላል? የፋኖ አንድነት ሲባል እነሱንም ማጠቃለል አለበት የሚል ጥያቄ ይመጣል ከግራ ከቀኝም። እዚህ ላይ ምን አስተያየት መስጠት ትችላለህ? እንደናንተ አይነት በፖለቲካው እንደው ገፋ ብሎ የሄደ ፖለቲከኛ እነዚህን ኃይሎች አንድ የማድረጉ እንትን ላይ ብዙም አትታዩም። ይልቅስ እንደውም የምትታሙት ወገንተኛ ናችሁ ተብላችሁ ነው። ለአንዱ ክንፍ ለአንዱ መዋቅር ተወግናላችሁ ተብለው ነው በተለይ በዛኛው ወገን ባሉት ዘንድ የምትወቀሱትና ይህንን ወቀሳ እንዴት ታያላችሁ? እነሱ ባልመጡበት ያኛው መዋቅር ባልመጣበት የፋኖ አንድነት ሙሉ ነው ማለት እንችላለን ወይ? አይ እንደዚህ አይነት አደረጃጀት በግድ ፍጹም ሆኖ ሁሉም ነገር አንድ ጊዜ ይለቅ የሚል ሰው ፖለቲካን የማያውቅ ሰው መሆን አለበት። በየትኛውም አደረጃጀት ውስጥ የተስማማ አብሮ መስራት የሚችል አብዛኛው ያመነበት ነገር ይፈጠራል። ግን 100% ሁሉም አካላት አንድ ነገር ሲፈጠር ይመኑበት የሚባል ከሆነ የምጽአት ቀን ይመጣል። እንደዛ ሊሆን አይችልም። ግን አብዛኛው ኃይል ብዙ ሰው የሚደግፈው ብዙ ሰራዊት ያለው በአመለካከትም እና በተግባርም በፖለቲካም ብዙ ሪፕሬዘንቴሽን ያለው አካል እያደገ ከሄደ ያንን መደገፍ ትክክለኛ የሞራልም የእውነትም ለትግሉም ቁርጠኝነትን የሚያረጋግጥ ነገር ነው እና ሁሉም ሰው አንድ ላይ ካልመጣ አልደግፍም ካለ አንድ ሰው መመጻደቅ ነው የሚሆነው እና ሁለተኛ ደግሞ ሁለት አካላት አንድ ላይ ካሉ ለሁሉም እኩል ማድረግ ትክክለኛ እንትን አይመስልኝም። ያጠፋ ካለ ያጠፋውን አጠፋ ማለት የሄደበት መንገድ ትክክል አይደለም ከተባለ ትክክል ማለት እንጂ እኛ ፖለቲከኞች ነን፣ አቋም አለን፣ ግልጽ ሐሳብ አለን። ስለዚህ ያጠፋ ካለ ይሄ የግለሰቦች ጉዳይ አይደለም፣ የሀገር ጉዳይ ነው። እኛም አለንበት እዛ ውስጥ ለስራው አስተዋጽኦ እናደርጋለን። መከራው የሀገራችን ጉዳይ ያሳስበናል። ስለዚህ ገሌ ከገሌ የሚባል ነገር ሊኖር አይገባውም። የመልካም የሰራ ቀና ነገር ያደረገ ይበረታታል፣ ይሾማል፣ ይሸለማል፣ ድጋፍ ያገኛል። በአንጻሩ ደግሞ ለግል ጉዳዩና ነገሮችን ሁሉ እኔ ያልኩት ካልሆነ እያለ የሚሄድ ሰው ካለ እንደውም ልንታገለው ሁሉ እንችላለን በግልጽ ለመነጋገርና ይሄ እኛን ሩቅ አድርጎ ራሱን የትግሉ ባለቤት አድርጎ እንደዛ የሚል ሰው ካለ ራሱም የተሳሳተ ግንዛቤ እንዳይኖረው ማለት ነው። እኛም ራሳችን ልንተጋገል ሁሉ እንደምንችል መታወቅ አለበት። ይሄ ግልጽ ነው። ግን ሁሉም ወንድሞቻችን አስተዋጽኦ የሚያደርጉ ሁሉ ለትግሉ አንድም ሰው ሳይቀር አብረው እንዲሰሩ እንዲተባበሩ ሁሉም ሰው የሚያደርጋት ጠብታ ሁሉ ለትግሉ እንደምትጠቅም የታወቀ ነው። ግን እኛን በምንድነው በደጋፊነት የሚፈረጅ ካለ መጀመሪያ ደጋፊ አይደለንም። እዛው ውስጥ ትግሉ ውስጥ ያለን የምንችለውን አስተዋጽኦ በተሰማራብን መስክ የምናደርግ ሰዎች መሆናችንንም የተዛባ ግንዛቤ እንዳይኖራቸው ማወቅ ያስፈልጋል። ግን አሁን ያደረጉት ነገር አንድ ላይ ለመምጣት ቅድም እንዳልኩ ፖለቲካቸውንም ወታደራዊ ስራቸውንም የህዝብ ግንኙነታቸውንም አብዛኞች አካላት በተግባር ያረጋገጡ ስለመጡ አንድም ቢሆኑ ሊሰሩት የሚችሉት ነገር ይሄንን ስለሆነ ወደ አንድ የመምጣታቸው ነገር ብዙ ርቀት እንደወደ የሚያሳይ ነገር ነውና እናንተም ቢሆን ኢንጂነሪንግ ቃል ያንተ ሚና እንግዲህ እንደሚባለው እንደው አታዳላም ለአንደኛው ወገን በግልጽ የሆነ አድሏዊ አሁንም ስትገልጸው ስትናገረው ሰፊ ቁጥር ያለው ሰፊ ቦታ የሚሸፍን ኃይል ብዙ ወታደሮች ብዙ ሰራዊት ያለው ኃይል የጠነከረና ከፍ ያለ ከመጣ ይሄን በግልጽ መደገፍ ይገባናል አይነት ይመስላል። ስለዚህ ለአንዱ ወገን ይሄን ጥንካሬ ወይም ደግሞ ይሄንን አቅም ሰተህ መደገፍ የሄድክበት ርቀት በዛ ወገን ደግሞ ተመሳሳይ የሆነ ነገር ይናገራሉ። እኛ ጋር ነው ሰፊ ቁጥር ያለው በእኛ በኩል ነው ሰፊ ተቀባይነት ያለው ብለውም ደግሞ የድርሻቸውን የሚገልጹ አሉና እንግዲህ መሀል ሆኖ ይሄንን ለሚመለከት ሰው ዳኝነቱን ለመስጠት የሚቸገርበት ሁኔታ ሊኖር ይችላል። ግን አንተ አላዳላም ለአንደኛው ወገን? ማዳላት አይደለም። እኔ እዛ ውስጥ ነኝ እኮ ነው መሳይ። እኔ ማዳላት እኔ ሽማግሌ አይደለሁም እኮ ታጋይ ነኝ መሳይ። እንደ ግልጽ ሆነ እንጂ እና አብሬያቸው የሰራው ማቃቸው ልጆች ስራቸውን የምደግፋቸው ሰዎች አሉ። እነዛ ሰዎች ውጤታማ እንዲሆኑ ደግፋለሁ። ግን ይሄ መጀመሪያ መደገፍ እኮ ማዳላት እንዴት ሊሆን ይችላል ማለት ለትግሉ አስተዋጽኦ ማድረግ ማዳላት የሚሆን እኮ ሁለቱ ተጣልተው እየተታቆሱ ባንዱ ወገን በቆም ነው አይደለ ማዳላት የሚባለው።
ሁለቱም የሚችሉትን እያደረጉ ያሉ አካላት ናቸው። አብረው ቢሆኑ ጥሩ ነው። ነገር ግን ለሁለቱም እኩል ሁን የሚባለው ነገር ይሄ ምንድነው ትክክል አይደለም አስተሳሰቡ ራሱ ማለት ነው። መጀመሪያ እኔን ለምንድን ነው የምታወጣኝ ከትግል ውስጥ? ወይም ማንኛውም ኢትዮጵያዊ እኮ እዛ ትግል ውስጥ አለ። በዛ በኩል ያሉትም ያቅማችንን እየሰራን ነው፣ ምንችለውን አለን፣ ብዙ ኃይል አለን ካሉ ይስሩ፣ መልካም ነው። ለምን ሰራችሁ ያላቸው የለም። ለምን ኖራችሁ ያላቸው የለም። ለምን አስተዋጽኦ አደረጋችሁ ያለ ሰው የለም። እኔ አልሰማሁም። እኔም ልል አልችልም። ወንድሞቼም ናቸው፣ ጓደኞቼም ናቸው። ግን ሁለቱንም ገለልተኛ አሁን የሚባል ነገር ካለ እንደዚህ የሚያደርግ ሰው እንደውም እኔ ያበሳጨኛል። ልክ አይደለም እንደዚህ አይነት ነገር። አንደኛ የተሰራ ጥፋት ካለ ጥፋቱን ጥፋት ነው ማለት፣ ሁለተኛ መስመር የለቀቀ ሰው ካለ ወደ መስመር ግባ ማለት እንጂ ለሁለቱም አላዳላም የሚባል ኮንሴፕት እኔ ምን እንደሆነ ሊገባኝ አልችልም። እንደ ፖለቲካ አቋም ልክ አይደለም። አስተሳሰቡን ምን ያልደግፍም እንደ ያለው ነገር ማለት ነው። ስለዚህ ያኛው አንታውን ያለበት ወይም ደግሞ ምትደግፈው ወይም ደግሞ አብረ ምትሰራበት አካል ትክክል ነው፣ ያኛው ጥፋተኛ ነው የሚል ድምዳሜ ላይ ደርሳል ማለት ነው። ምክንያቱም አንድ እንዲሆኑ የማድረግ እንቅስቃሴ ጥረቱ አሁንም አለ። ያንን ማጠናከር ሲገባ ይሄ በዚህ አይነት ልዩነት ውስጥ እንዲቆዩ መደረጉ አንደኛ ትግሉንም ጎትቶታል በተወሰነ ደረጃ የሚለው ነገር በብዙዎች ዘንድ ተቀባይነት ያለው ነው። ስለዚህ አንተ አንደኛው አካል ልክ አይደለም አንደኛው ትክክል ነው ብለ ድምዳሜ ላይ ደርሳል ማለት ነው። አይ በሂደታቸው ምን እያደረጉ እንዳሉ ዝርዝር ዕውቀት የለኝም። ግን እኔ ከመጀመሪያውም ጀምሮ ሲጀመር ጀምሮ የማቃቸው አብሬያቸው የሰራው በሂደቱ ውስጥ ያለሁበት ሲጀምሩ ጀምሮ ያማከሩ ሰዎች በግልጽ የታወቀ ነው። በሌላ ወገን ደግሞ ከነስክንድር ጋር ምንም ግንኙነት የለኝም። እንዴት እንደሚሄዱ ማላቅም አማክረውኝ ማያው። ግን በሚዲያ ማያው አለ፣ የሚሰሩት ነገር አለ፣ የሚደክሙት ለሀገራቸው እንደሆነ አውቃለሁ፣ ገነዘባለሁ። ግን ግንኙነትም የለኝ፣ የሥራ ግንኙነትም ሆነ ተግባር የለኝም። ስለዚህ የማቀውን ነገርና በሚችለው መልኩ አብሬያቸው የሰራዋቸውን ሰዎች መደገፌ እነዛን ማጣጣል ተደርጎ እንዴት እንደሚታይብኝ እኔ ሊገባኝ አይችልም ማለት ነው። ግን አብረው ቢሰሩ አንድ ቢሆኑ አደረጃጀታቸው ወደ አንድ ነገር ቢመጣ ይመቸኛል። ለእኔ ደግሞ የምትፈልገው አደረጃጀት ምን አይነት ቢሆን ነው ካልከኝ መጀመሪያ ቅድም እንዳልኩ ያልተማከለ አስተዳደር እንዲሆን ፈልጋለሁ። የጎጃም ፋኖች አንድ ላይ እንዲመጡ፣ የጎንደር ፋኖች አንድ ላይ እንዲመጡ፣ የሸዋዎች አንድ ላይ እንዲመጡ፣ የወሎዎች አንድ ላይ እንዲመጡ፣ ከዛ በኋላ ደግሞ የየራሳቸውን ሪፕሬዘንቴሽን ውክልና ወስደው የጋራ አመራር ፈጥረው አንድ እንዲሆኑ ነው የምደግፈው እንጂ ሁለት ድርጅት ተፈጥሮ ሁለቱ እንደዚህና እንደዚህ ደግሞ እነሱን ለማቀራረብ ደግሞ ሌላ ስራ እንዲመጣ አይበል። የሸዋ ሰዎች እዛው አጠገባቸው ካሉ ሁለቱ የሸዋ ወንድማማቾች አብረው ሳይሰሩ ከጎጃም ጋር አንድ ስለመሆን ብቻና ተነጥለው ሲመጡ ነው ልክ አይሆንልኝም። በሜዳም ቅርበት ላይ መገናኘት የሚችሉ በወንድምነትም አብረው ያሉ በሚተዋወቁ ሰዎች የሸዋ ሰዎች አንድ ላይ ሳይሆኑ ከጎንደርና ከወሎ ጋር መገናኘት የሚሉ ሎጂካል አይሆንም። ስለዚህ የሸዋ ልጆች ወንድማማቾች ናቸው፣ ጓደኛሞች ናቸው፣ አብረው የሚሞቱ ናቸው፣ የስጋ ዘመዶች ናቸው። አንድ ይሁኑ። መጀመሪያ የወሎ ሰዎች አንድ ይሁኑ፣ የጎጃም ሰዎች አንድ ይሁኑ፣ የጎንደር ሰዎች አንድ ይሁኑ። ከዛ በኋላ ደግሞ ያን አንድነት ይዘው የጋራ አመራር ይፍጠሩ የሚለውን አመለካከት ነው እኔ የምደግፍ መሳይ። ስለዚህ ይሄንን አመለካከት ደግፋለሁ። ማንም የፋኖ አባል አስተዋጽኦ እንዳለው ደግፋለሁ። ከዚህ በፊት የማቃቸውና አብሬያቸውም የምሰራቸው ደግሞ እና ሲጀምርም የማቃቸው ልጆች ደግሞ የተወሰኑ አብሬያቸውም ሰራ በግልጽ የሚታወቅ በይፋ የሆነ አንዳንዱ ሲጀምሩ ጀምሮ በፎቶና በግንኙነት ሁሉ ያለ መሆኑ ይሄ ግልጽ የታወቀ ነገር ነው ማለት ነው መሳይ። እንግዲህ ኢንጂነር ቃል ይሄንን ያነሳውት ያለ ምክንያት አይደለም። አሁን የአማራ ፋኖ አንድነት እስከዛሬ ከነበረው በላይ ጠንካራ መዋቅር ይዞ ሊመጣ የሚችልበት ሁኔታ እንዳለ ብዙ ምልክቶችን ያያየን በዋዜማው ላይም እንዳለ እንረዳለን። በዚህን ጊዜ ላይ ሁሉም ተሰባስቦ የጋራ ቤቱን ጨርሶ ቢመጣ የበለጠ ለፋኖ ጉልበት እንደሚሆነው ይገመታል። የትኛውም ጋር ያለው አቅም አዎንታዊ አስተዋጽኦ ያደርጋል እንጂ ሌላ የተለየ መጥፎ ነገር ይሆናል ብሎ መጠበቅ አይቻልም። ነገር ግን አሁን አንዱ ስለ አንዱ ያለው ስሜት ለጠላት ኃይል ለሚባለው ወይም ደግሞ ለአገዛዙ ካለው ስሜት አንፃር ስናየው አንዱ ላንዱ ያለው ጥላቻ የበለጠ እየበረታ እየመጣ ነው። አሁን በዚህ በዘመቻ አንድነትም የምናየው ነገር አለ። ይሄ ዘመቻኛንም ለማጥፋት ነው ብለው በዛ ወገን ድምዳሜ ላይ ደርሰው ዘመቻ ሁሉ ተከፍቷል። በዚህ በኩል የሚደረገውን እንቅስቃሴ ሳልሳዩ ባዴን ነው የሚልም ዘመቻ እየተከፈተ ብዙ ነገር እናያለን። አንዱ ላንዱ ያለው ጥላቻ
የበለጠ እየገነገነ ነው ከጠላት አንፃር ካለው ጥላቻ ይልቅ የሚለው ነገር ነው። ይህንን ማርገብ አይቻልም ወይ? ይህንን ማለስለስ አይቻልም ወይ? አንድ እንኳን ባይሆኑ ለጋራ ዓላማ በያሉበት እንዲታገሉ ማድረግ የሚቻልበት ሁኔታ የለም ወይ? እኔ እንደዚህ ላይ ምንም ልል አልችልም። መሳይ ይሄን የሚል ሰው ካለ ታዲያ ብአዴን ማን ነው? አሁን ይሄንን ትግል የሚያንቋሽሽና እኛን ለማጥፋት ነው ብለው የሚያስቡ ከሆነ ትግሉን የሚያዩት ከራሳቸው ከአማራ ህልውና መሆኑ ቀርቶ ለራሳቸው ህልውና ነው የሚታገሉት ወደ ማለት ይወስዳል። ለድርጅት ህልውና ማለት ነው። እና ይሄ ደግሞ ትክክለኛ ሐሳብ አይደለም። ማንኛውም ሰው የቻለውን ነገር ሲያደርግ ቢቻል መደገፍ፣ ባይቻል ደግሞ መጥፎ ስም አለመስጠት፣ ከዛም አልፎ ደግሞ ኒውትራል ሆኖ መቀመጥ ያባት ነው እንጂ እንደዚህ አይነት ሰዎች ደም እየከፈሉ ከጠላት ጋር ጉሮምቦ እየተናነቁ ያሉበትን ነገር ከትግሉ ዓላማ ይልቅ የድርጅት ፍላጎታቸው ቀድሞባቸዋል ማለት ነው። ይሄ ደግሞ ያልተገባ ነገር ነው። ትክክል አይደለም ነው ሊባል የሚገባው። እንደውም ይሄንን ነገር አንጠልጥሎ ይዞ ለወሬና ለአጀንዳ ማብቃቱ ነው ስተት የሚሆነው። መሳይ እኔ አሁን አንተ ስለጠየቀኝ ለአንተ ክብር ስላለኝ እንጂ እንዲህ አይነት ኢሹዎችን ማንሳት አልፈልግም፣ ማውራት አልፈልግም። ከዛ በላይ ብዙ የሚያስጨንቀኝ ነገር አለ። ከሰሩ ይስሩ፣ መልካም ነገር ያድርጉ። እንዳልኩ ማንንም አልቃወምም። ግን የተወሰኑ አካላትንና የሚሰሩ ሰዎችን ስለደገፍክ ተብዬ ግን እኔን እንደገለልተኛ ወገንና እንደንትን የሚችለውን ነገር ሁሉ ለማድረግ የሚያደርገውን ጥረትና ያችን ጠብታ ማድረገውን ከንተና መካከል ለምን እንደዚህ ያረክ ብሎ የሚል ሰው ካለ ለዛ ሰው እኔ ጉዳይም የለኝም፣ ለደቂቃ ማሰብም አልችልም። ኢንፋክት እንደዛ ሊለኝም አይችልም። እንግዲህ ኢንጂነር ይልቃል ያው አጠቃላይ አሁን የደረሰበት ትግሉን ተመልክተን ባለፉት 20 ወራት የነበረውን የትግል ሁኔታ ከዚህ በኋላ ሊመጣ የሚችለውን ስንገምት እንግዲህ በአገዛዙ በኩል ከፍተኛ ጭንቀት እንደፈጠረበት ነው የተረዳነው። ዘመቻ አንድነት የአብይ አህመድ አስተዳደር በአማራ ክልል የነበረውን የወታደራዊ ቁመና ራሱ እያፈራረሰ ሙሉ በሙሉ በፖለቲካም በወታደራዊም ከክልሉ ውስጥ ትርጉም የሌለው ስርዓት አድርጎ ሊያስወግደው ወይም ደግሞ ከአማራ ክልል እንዲወጣ ሊያደርገው ከሚችልበት ጫፍ ላይ ተደርሷል። በዚህ ወቅት ላይ ነው እንግዲህ አንዳንድ እንቅስቃሴዎችን በአገዛዙ በኩል እየተደረገ ያለው በሁለትና በሶስት መንገዶች። አንዱ ሀገራዊ ምክክር ኮሚሽኑ አማካኝነት ነው። የተወሰኑ የፋኖ መዋቅሮችን አነጋግረናል፣ በአጀንዳ ማሰባሰብ ላይ ከነሱ ጋር እየሰራን ነው የሚል መግለጫ በአንድ የምክክር ኮሚሽኑ ኮሚሽነር ተሰጥቷል። ከትላንት በስቲያ ትላንትም ይሄ መረጃ አየር ላይ ነው ያለው። ከዛ ባሻገር ደግሞ የሰላም ካውንስል በሚል የሚንቀሳቀሰው የሱ ዳይሬክተርም የሰጡት መግለጫ አለ። በሶስተኛ ወገን በሶስተኛ ሀገር በአውሮፓም ተጠቅሷል። በዛ አብይ አህመድ ከፋኖዎች ጋር መነጋገር ይፈልጋል የሚል መግለጫ ነው የተሰጠው። እስቲ እነዚህ ነገሮችን እናንሳ። ከዚህ ምንድነው በሶስተኛ ሀገር ስለተባለው ንግግር እንመልከት። ፋኖ አሁን ይሄን እንዴት ማየት አለበት? እንግዲህ እነሱ ውሳኔ ቢሆንም እንዳንድ ፖለቲከኛ ይሄን ላይ አስተያየት እንድትሰጥበት ነው። እንዴት ነው ማየት ያለበት? በሶስተኛ ወገን የሚባለው ታንዛኒያ ከኦላ ጋር የተደረገው ምን አይነት ውጤት እንዳመጣ በዝርዝር የምናውቀው ነው። እዛ ነገር ውስጥ ተመልሶ ለመግባት ይሁን ወይስ ትርጉም ያለው ኢትዮጵያ ውስጥ ለውጥ የሚያመጣ ድርድር ይካሄዳል ብለው የሚጠብቁም ካሉ ከዚህ ምን ይጠብቃሉ? ፋኖስ ምን አቋም ሊኖረው ይገባል የሚለውን አስተያየት መስጠት ከተቻለ። እንግዲህ መሳይ አንዳንድ ጊዜ በምንድነው የሚዲያ ሰዎች እናንተ ሁሉ ጊዜ ወቅታዊውን ነገር መዘገብም ስላለባችሁ የተፈጠረውንም ነገር ለህዝብ ማሳወቅ ስላለባችሁ የምታደርጉት ነገር እንዳለ ይገባኛል። ነገር ግን ከቀናት በፊት ራሱ ጠቅላይ ሚኒስትሩ ወጥቶ ፓርላማ ላይ ንግግር አድርጓል። ያንንም በተመለከተ ስለ ታጣቂ ኃይሎችና አማራ ህዝብ የሚያደርገውን የህልውና ትግል በተመለከተ እንዴት አድርጎ አንቋሾ እንደተናገረና የነገሩ መቋጫም ደግሞ እጅ መስጠትና እጃቸውን እንደሰጡት አካላት ሌሎችም የቀሩት እጅ እንዲሰጡ እንደሆነ አቋሙ በፓርላማ በይፋ በአደባባይ ለህዝብ ተናግሯል አይደል? ይሄ እንግዲህ ከ3 ከ4 ቀን በፊት ይሄ ሰውዬ በአደባባይ ጠቅላይ ሚኒስትሩ ትግሉንና ንቅናቄውን በአገሪቷ ያለውን ችግር እንዴት እንደሚያየው በይፋ ከተናገረ ሌሎችን ለሰሞነኛ ዜና ለወሬ ማደናገሪያ ያወራቸውን ነገሮች እንደዋና ጉዳይ አድርገን ምናወራቸው ለምንድን ነው? እኔም ወንኩ ሌሎች የፋኖ አባላት በተለያየ ጊዜ እነዚህን ሰዎች በግልጽ በሆነ ቋንቋ የብልጽግና የፖለቲካ ደላላዎች ናቸው ብለው በአደባባይ አንተ ሚዲያ ላይም ሌሎችም ጋር የፋኖ አመራሮች በተደጋጋሚ ተናግረዋል። አግኝተውንና በይፋም ግልጽ በሆነ ሁኔታ ተነጋግረናቸው አናውቅም ብለዋል። እነዚህ ሰዎች ግን የመንግስትን ገጽታ ለመገንባት ብለው በተለያየ ስም እየወጡ የሚያወሩት ነገር አለ። በተለይ የምክክር ኮሚሽን የሚባሉት ሰዎች
በጣም የተለየ የራሳቸው የድርጅት ፍላጎት ሁሉ ዴቨሎፕ ያደረጉ ራሳቸውን ከኢትዮጵያ ልሂቃን ሁሉ በላይ አድርገው የማየት ሁሉ አዝማሚያ መጥተዋል። ይሄ እንደ ያለው አሮጋንስ በጣም የሚገርመኝ ነውና ዶክተር ሂሩት የተባሉትም ሴትዮ ሲናገሩ ሰምቻለሁ። ዶክተር ዮሐንስ ሲናገሩ ሰምቻለሁ። ዮናስ የሚባሉ ሰው ፕሮፌሰር መስፍን አርያም ሲናገሩ ሰምቻለሁ። እነሱ የሚሉት እንደው እነዚህ የፖለቲካ አመራር ነን የሚሉትና የድርጅት መሪ ነን የሚሉት ከህዝብ ጋር እና ከህዝቡ ጋር ምንም ግንኙነት የላቸውም። እኛ ህዝቡን አነጋግረ ነው ለውጥ እንደሚፈልግ አውቀናል፣ ንግግር እንደሚፈልግ አውቀናል ሲሉ እኮ ከኢትዮጵያ የፖለቲካ ኤሊት በላይ እኛ ሪስፖንሲብል ነን እያሉ እኮ ነው እነዚህ ሰዎች እኮ። ሌላው ሁሉ በፖለቲካና በድርጅት አካባቢ ያለውን ሰው ሁሉ ናቁት። ለሀገር የማያስብ ሪስፖንሲብል ያልሆነ ከእውነታው የተፋታ አድርገው መፈረጅ ሁሉ ጀምረዋል እኮ ማለት። ልክ መለስ ዜናዊ ያለውን እኮ ነው። የአማራን ህዝብ መሬት ላይ ያለውን እናውቀዋለን፣ አማራ አልተወከለም ተብሎ ሲናገር መለስ ዜናዊ ከነ ፕሮፌሰር መስፍን ወልደማርያም ጋር ሲከራከር ታስታውሰዋለህ? በኢህአዴግ የአማራን ዋናውን ክፍሉን ያውቀዋል፣ በእኛ ይወከላል ብሎ ነው ያለው። ኤግዛክትሊ ያን ያሉትን ዶክተር ሂሩት የደገሙት ነገር። እነዚህ የፖለቲካ ድርጅቶች የሚባሉት የህዝብ ውክልና ከሌላቸው ከህዝቡ ጋር ስንነጋገር ያለን ነገር ሌላ ነው አሉ። እንደዚሁ ዶክተር ዮናስም የሚባለው ሰው ይሄ የድርጅት ሰዎችን ማማከር ሳይሆን በእኛ በራሳችን በካልቸራል በሆነው ከህዝብ በመጣው ባጠናነው መሰረት በልዩ ሁኔታ ነው አፕሮች የምናደርግ እያለ ሁሉ ይላል። እነዚህ ሰዎች ምንድናቸው? እነሱ የተለየ በአብይ ስለተሾሙ በአብይ ደግሞ ስለተቆረጠላቸው ራሳቸውን እንደዚህ የተለየ ነገር አድርገው እንደው ይሄን ለሀገሩ የሚደክመውን ሁሉ ለሀገሩ የሚሞተውን ሁሉ ለሀገሩ ተደራጅተው በፖለቲካ አስተዋጽኦ ሲያደርግ የነበረውን ሁሉ ናቁት። እነሱ በቃ እነሱ የተለዩ ናቸው። ግን ምንድናቸው ብትለኝ በኢትዮጵያ ፖለቲካ ምንም አስተዋጽኦ አድርገው የማያውቁ የራሳቸውን እንጀራ ሲያሳድዱ የኖሩ አሁን ደግሞ በአብይ የተሾሙ ናቸው። ሌላ ከኢትዮጵያውያን የፖለቲካ ልቅ የሚለያቸው አንድ ነገር የላቸው እና የአብይን ተልእኮ ለማስፈጸም አሁን የሚያደርጉትን ነገር ግን ቲዮሪ ሊሰጡት ይፈልጋሉ። የህዝብ የመጣ ነው ሊሉት ይፈልጋሉ። ጥናት አለበት ሊሉ ይፈልጋሉ። የኢትዮጵያን የፖለቲካ ኤሊት ሁሉ መናቅ ይጀምራሉ። ይሄ ደንበኛ አሮጋንስና ኢግኖራንስ እነሱ ዛሬ የተናገሩት ይመስላቸው እንጂ መለስ የተናገረውን አብይ ልኳቸው እነሱ ተናገሩት እና ይሄን እንደው ቢጠነቀቁበት ይሻላቸዋል። ጨዋነትም የጎደለው አሮጋንስ ነው። ኢንጂነር ቃል ሶስት ተቋማት አሉ በአሁን ሰዓት ይሄን የአብይ አህመድንና የፋኖን ኃይሎች እናስታርቃለን ወይም ደግሞ መሳሪያቸውን አስቀምጠው በምክክር ኮሚሽኑ አማካይነት ጥያቄዎቻቸውን እናቀርባለን በሚል በዚህ አይነት መንገድ እየተጓዙ ያሉ ሶስት አካላት አሉ። አንደኛው የምክክር ኮሚሽኑ ነው፣ ሁለተኛው የአማራ ክልል የሰላም ካውንስል ነው፣ ሶስተኛው ደግሞ ሰሞኑን መግለጫ የሰጠው የኢትዮጵያ የሃይማኖቶች ተቋማት ጉባኤ ነው። እንደውም በትጥቅ ላይ ያሉትን ወደ ሰላሙ ለማምጣት ጥረት ጀምረናል ሲል ነው መግለጫ የሰጠው። እነዚህ ሶስቱም ተቋማት በአብይ አህመድ የተቋቋሙ ናቸው። አብይ አህመድ የሰየማቸው በፈለገ ጊዜ መዋቅሩን የእነዚህን መዋቅሮች በፈለገው ሰው ለመተካት አድርጎ አመቻችቶ ያደራጃቸው እንደሆነ በሰፊው ሲነገር ነበረ። ከዚህ ምን እንጠብቃለን? ምንድነው አሁን እነዚህ ሶስቱ ተቋማት በዚህ አይነት መልኩ የተሰለፉ መሆናቸው እየታወቀ ምን እንጠብቃለን? ፋኖ ይሄንን ቢገፋ ዓለም አቀፉ ማህበረሰብ ፋኖ ለድርድር ዝግጁ አይደለም፣ ለመነጋገር ዝግጁ አይደለም፣ በሩን ጥርቅም አድርጎ ዘግቷል የሚል ክስ ይዞ ለመምጣት ከወዲሁ የተዘጋጁ ኃይሎች አሉ። ፋኖን ጦረኛ ብቻ ለማድረግ ከጦርነት ውጪ ምንም የሚፈታው ነገር የለም ብሎ በሩን የዘጋ ነው አይነት ድምዳሜ ሰጥተው ክስ ለማቅረብ የተዘጋጁ ኃይሎች አሉ። ከነዚህ ምንድነው የምንጠብቀው? አንደኛ ማንም ሰው የፈለገውን ነገር ማለት ይችላል። መሳይ ምንድነው በአንድ ቀን ንግግር እኮ የሚፈጠር ነገር የለም። አብይ ምን አይነት ሰው እንደሆነ ዓለም አቀፍ ማህበረሰቡም ያውቀዋል፣ የኢትዮጵያ ህዝብም ያውቀዋል፣ እኛም እናውቀዋለን። በሌላው ግን የኢትዮጵያ ሁኔታ ምን ይመስላል የሚለውንም የዓለም አቀፍ ማህበረሰብም ያውቀዋል፣ እኛም እናውቀዋለን፣ አብይም ያውቀዋል። ስለዚህ እንደው ዝም ብሎ በአንድ ቀን ንግግር የዓለም አቀፍ ማህበረሰብ ራሱ ድርድር እንዴት እንደሚደረግ ያንድ ሀገር የፖለቲካ ሁኔታ እንዴት አሰስመንት ተሰርቶ አቋም እንደሚወሰድ በውስጥ ያለው የፖለቲካ ኃይሎች ቅራኔና የአፈታት ዘዴ ምን መምሰል እንደሚችል እንደው ዝም ብሎ በፐብሊክ ሪሌሽን እና በአንድ አይነት ቶኪንግ ፖይንት የሚያልቅ ነገር እንደሆነ አድርጎ ማየት ነገሩን ማቃለል ይመስለኛል መሳይና በዚህ የሚሞኝ አካል የለም። አሁን በአሁኑ ሰዓት የአብይን አታላይነትና ቀጣፊነት ያላወቀ የዓለም ማህበረሰብ የለም።
ያልተጣላውና ያልካደው ሰው የለም። ስለዚህ ፋኖን ጦረኛ አድርጎ የሚያይ ፋኖችን እኮ ማናገር ይችላል። ፋኖች ኮንታክት አላቸው በተለያየ በኤምባሲዎች በምን የሚያናገሯቸው ሰዎች እንዳሉ እኔ በግሌም አውቃለሁ። አብይ ሁሉ የተለያዩ ሰዎችን አገናኙኝ እያለ ደጅ እንደሚጠና አውቃለሁ። አብይ የሚፈልገው የብቻ የምርጫ ሰዓት ደርሳበታለች። ያችን የምርጫ ሰዓት ሳታልቅ እና ጊዜዋ ሳታልቅ የሱን ስልጣን ሌጂቲሜት ለማድረግ አንድ አይነት ነገር ተነጋገሩ ብሎ እንግዲህ አብይ በሱ ቤት እኮ ስማርት እሱ ብቻ ነው። እሱ ነው ማሰብ የሚችለው፣ ሌላው ሰው ማሰብ አያውቅም። እና በዛ ውስጥ አታሎ አንድ አይነት ነገር ፈጥሮ አንዳንዴ እኮ እንደ ትግራይ አይነት የሽግግር መንግስት አማራ ክልልን መስርቱ እያለ ሁሉ እኔ የለውበትም ሁሉ ማለት እንደጀመረ ሰምቻለሁ። እኔ በተግባር የሚነግራቸው አካላት ለኛም ይነግሩናል። እና ይሄ ሁሉ ነገር ምንድነው የስልጣን ሌጂቲሜሲው ልታልቅበት ትንሽ ሰዓት ስለቀረች አንድ መውጫ መንገድ ወይ በምክክር ኮሚሽኑም ወይ በኤምባሲዎችም ወይ በዓለም አቀፍ ማህበረሰቡም የሆነ ማታለያ መንገድ አልፎ ያችን ነገር ማለፍ ፈልጓል። እና ያን ሲፈልግ ደግሞ ሌላው ሰው እሱ በሰራው እቅድና ወጥመድ ውስጥ መግባት ነው እንጂ የራሱ ኢንተረስት ያለው ፖለቲካ መተንተን የሚችል የሀገሩን ፖለቲካ የሚያውቅ አብይንም የሚረዳ መሆኑን አያውቅም። አብይ ደስ የሚለው ነገር እሱ ከሚያስበው ነገሮች ሌላው ሰው የሚያስብ አይመስለውም። እና በአጠቃላይ መሳይ እሱ የሚያገኛቸው ዓለም አቀፍ ማህበረሰብ እኛም እናገኛቸዋለን። ቀደም እንዳልኩ ከአብይ ጋር ለመነጋገር ማይክሮቢዮ ስልክ ለመደወል ሲፈልግ መጀመሪያ ባክግራውንድ ኢንፎርሜሽን እኛ የምንለውን ሁሉ ሰምቷል፣ እኛንም አዳምጧል። በ26 የሱ ስቴት ዲፓርትመንት ምስራቅ አፍሪካን የሚመለከቱ ኦፊሻልስ ሁሉ ከኔና ከሌሎች ሁለት ጓደኞች ጋር በተደጋጋሚ ንግግር ካደረግን በኋላ በማግስቱ ነው ከአብይ ጋር የተነጋገረ። ስለዚህ አብይም ብቻ ሳይሆን የሚሰሙ እነሱ በሌላው ወገንም ያለውን the other side of the story ሁሉ ጊዜ ይሰማል። እና አብይ አደናግሮ የሚሄድበት ጊዜ ሁሉ አብቅቷል። የአብይን የማደናገር ፖሊሲ የፋኖ አደረጃጀቶች ሁሉ አውቀውታል። እና በዚህ ሁኔታ ተታሎ የሚወስን የዓለም አቀፍ ማህበረሰብም የለም። እኛም አውቀነዋል፣ የኢትዮጵያ ህዝብም አውቋል፣ ፋኖችም አውቀውታል። ራሱ ጋብሮት ያሉትም ሁሉ የት በገባን እያሉ እየተሸመቀቁ ስላሉ ይሄ ብዙ የሚያስጨንቅ ነገር አይደለም፣ የታወቀ ባህሪ ነው መሳይ። አዎ ያው አዲስ አበባ የሚገኙትንም አንዳንድ የፖለቲካ ድርጅቶች የአሜሪካ ኤምባሲ ማነጋገሩም ሰምተናል። ስለዚህ ቀደም ሲል አንተ እንደገለጽከውም ሌሎች የፖለቲካ ኃይሎችንም አነጋግሯል። በኢትዮጵያ ያለውን ወቅታዊ ሁኔታ የዓለም አቀፉ ማህበረሰብ ይከታተሏል። ግን ምንም እርምጃ ሲወስድ አናይም፣ ወይም ደግሞ በአብይ አህመድ ላይ ጫና ሲፈጥር አናይም። በተለይ በአማራ ክልል ካለው ወቅታዊ ሁኔታ አንጻር ብዙዎች አማራ ክልል የሚደረገው የዘር ማጥፋት ድርጊት ነው ብለው ድምዳሜ ደርሰው ከፍተኛ ንቅናቄ ያደረጉ ነው። የፊታችን ቅዳሜ ነገ ማለት ነው። በዚህ በአሜሪካም እንደዚሁ በአማራ ላይ እየተፈጸመ ያለውን የዘር ማጥፋት የሚመለከት አንድ ዓለም አቀፍ የዙም ስብሰባ ይካሄዳል። ግን በዚህ ደረጃ ዓለም አቀፉ ማህበረሰብ ለአማራው ጉዳይ ትኩረት የሰጠ አይደለም የሚል ነው። እና እንደው በዚህ አጋጣሚ መግለጽም ከተቻለ ነው ስትነጋገሩ ከነዚህ ዓለም አቀፍ ተቋማት ጋር በተለይ አሁን ከአሜሪካ ጋር ነው የተነጋገራችሁትና ምንድነው የሚሉት? ለምንድነው እየዘገዩ ያሉት? አብይ አህመድን ለቀውታል ብለን እንዲሁ መደምደም ባንችል እንኳን የሚቻላቸውን ወይም ደግሞ ያቅማቸውን የሚጠበቅባቸውን ሚና ግን እየተጫወቱ ነው ለማለት ይከብዳል። ኢንጂነር ይልቃል። እሱ እንግዲህ በተደጋጋሚ ያለው ነገር ነው መሳይ። አንደኛ ነገር እንደምናውቀው ሁልጊዜም በአማራው ላይ የነበረው 50 ዓመት የተዘራው ፖለቲካ ሌላ ነው። ጨቋኝ ደመጣጭ የሌሎችን መብት የማያከብር እና በብሔር ብሔረሰቦች እስር ቤት የሆነ ሀገር ነው። ለዚህ ደግሞ አማራንና ቤተክርስቲያንን ተጠያቂ አድርጎ የተዘራ ሰፊ ፕሮፓጋንዳ አለ። ስለዚህ ያን አመለካከት ቀይሮ መጀመሪያ ኒውትራላይዝ ማድረግ ይጠይቃል። ከዛ በኋላ አዲስ አስተሳሰብ ማስያዝ ይጠይቃል። ከዛ በኋላ ደግሞ ድጋፍን መስጠትን ይጠይቃል። ያ ረጅም ያመለካከት ትግል ስለሆነ ያ ራሱ የፈጠረው ችግር አለ። ሁለተኛ በአማራ ኃይሎች ላይ ደግሞ ተቀናጅቶ ደንበኛ የጋራ የሆነ ፕላትፎርም ፈጥሮ ትግልን አስተባብሮ የመምራትና አንድ አይነት ነገር የመነጋገሩ ነገር ያ ራሱን የቻለ አንድ ችግር አለው። በሶስተኛ ደረጃ ደግሞ የዓለም አቀፍ ማህበረሰብ አሁን ትኩረቱን የሚስበው በዓለም ላይ ብዙ አይነት ውጥንቅጥ ነገሮች አሉ። እዚሁ አሜሪካ መንግስትም የራሱ ለውጥ አለው። ፖለቲካቸው በውስጥ በጣም የተከፋፈለ ነው። የኢራንና የእስራኤልና የጋዛ ጉዳይ ራሱን የቻለ ችግር ነው። የዩክሬንና የራሺያ ጉዳይ ራሱን የቻለ ችግር ነው። ፕሬዝዳንት ትራምፕ ደግሞ ይዘውት የመጡት የውጭ ጉዳይ ፖሊሲ ራሱን የቻለ የተለየ አሜሪካ ፈርስት የሚሉት ራሱን የቻለ አንድ አጌንስት ኤስታብሊሽመንት የሚሄድ ነገር አለውና እኒህ ሁሉ ነገሮች ደምረ ቀንሰ ስታዩ ለኢትዮጵያ የሚሰጠው ትኩረት ከዚህ ሁሉ ተካፍሎ ነው እንግዲህ የሚደርሰን ማለት ነው።
እና የራሳችን ድክመት አለ ከዚህ በፊት የተዘራው ነገር አለ በራሳቸው መንግስታት ያሉበት ነባራዊ ሁኔታና በአገራቸው ሁኔታ ያፈጠረው አለ በትኩስ የሆኑ ደግሞ የነሱን አምሮ ሊይዝ የሚችልና በየአገሮቻቸው ሎቢዎች ትልቅ ትኩረት የተሰጠው የእስራኤል ሐማስ ጉዳይና የኢራንም ጉዳይ የዩክሬን ራሽያም ጉዳይ ትልቅ ትኩረት የሳበ ነገር ስለሆነ አሁን ግን ያሙኖ የሚታለፍ ነገር እንዳልሆነ ስለሆነ ሱዳን ደግሞ እንደምታቀው የፕሬዝዳንት ትራምፕ የአብርሃም አኮርድ ፈራሚ ነች ሲግናቶር ነች ስለዚህ በሱዳን ጉዳይ ውስጥ ደግሞ አብይ እጁን ማስገባቱ አሁንም ደግሞ ኤርትራን ወራለሁ ማለቱ በሶማሌም ጉዳይ ችግር መፍጠሩ በቀጠናው ጉዳይ ፕሬዝዳንት ማክሮን ማርክ ሩቢዮም ሲደውሉ እንግዲህ ይሄንን ነገር አብይን ረፍ የተባለ ነው ይመስለኛል አብይን ብዙ ትኩረት ሰጥቶ ያላወራውና ያላጋጋለው ግንኙነታቸው ምናልባት አብይን የሚያስደስት አለመሆኑ ይመስለኛል ይሄ ስታየው እንግዲህ በሌላ አነጋገር ከአብይ የራቁና እውነተኛ መፍትሄ እየፈለጉ መሆኑ እንግዲህ ያሳያል ግን ብዙ ስራ የሚጠይቅ ነገር መሆኑን መገንዘብ ያስፈልጋል ማለት ነው መሳይ እንዲነልቃል ዓለም አቀፉ ማህበረሰብ ጋር ልቆይና ምክንያቱም አሁን አብይ አንድም ዓለም አቀፉ ማህበረሰብን ምንድነው ያደናገረና ያወናበደ ያለው ምርጫ ደርሷል በምርጫ ይሳተፉና ህዝብ ይምረጣቸውኛ ኮንትራት 5 አመት ወስደናል ይሄንን የህዝብ ኮንትራት ጥለን ወዲትም አንሄድም ስለዚህ ገብተው በምርጫ መወዳደር ይችላሉ የሚል ነውና ምርጫ ዓለም አቀፉ ማህበረሰብም እንደው ተቋሚዎች ካሉ ተፎካክረው ስልጣን ያዙ የሚል ከጀርባ ግፊት ያደረጉ እንዳለም እንሰማለን ከዚህ ባሻገርም አማራ ክልል የሚካሄደውን ትግል በተመለከተ የተለየ አጀንዳ ያላቸው በኤጀንሲ ደረጃ የሚንቀሳቀሱ እንዳለም በቅርቡ ላንከር ሚዲያም የደረሰ መረጃ ያመለክታል በተወሰነ ደረጃ አብይም ባይፈልጉትም ነገር ግን በአማራ ክልል ያለው ትግል በአማራ ክልል ያለው ይሄ የብሔርተኝነት ኢትዮጵያዊ ናሽናሊዝም ያለው አይነት ስሜት ስለሆነ እሱን ደግሞ ስለማይፈልጉት በተወሰነ ደረጃ ያንን የማዳከምና የአብይ አህመድ አገዛዝ ያነከሰም ቢሆን እስከ ምርጫ እንዲደርስ በምርጫ የሚፎካከሩ ኃይሎችን በደንብ ደግፈዋቸው በምርጫ እንዲጥሉት እንደዛ አይነት አቅጣጫ ተከትለው ይሄዱ ነው የሚል አንድ መረጃም ደርሶናል እንደው እዚህ ላይ ትክክለኛ ከሆነ ምን ማለት ነው ካልሆነስ እንዴት ነው ይሄ በምንድነው እነሱ ለውጥ ኢትዮጵያ ላይ ይመጣል ብለው የሚያስቡት ወይ እነሱ ምንም ነገር ሊያስቡ ይችላሉ መሳይ አሁን የተለያየ ቡድን የተለያየ ኢንተረስት ግሩፕ ይኖራል የኢትዮጵያ ፖለቲካል ስፔክትረም ብዙ አይነት ጣጣ ያለው ነገር እንደሆነ እንገነዘባለን በዛ ሂደትም ደግሞ ፍላጎታቸውን ማስፈጸም የሚፈልጉ ብዙ ኃይሎች እንደሚኖሩ እንገምታለን የኢትዮጵያን መዳከም የሚፈልጉ አካላት እንዳሉ የታወቀ ነገር ነው ያም ተባለ ያ ግን አሁን ባለው ሁኔታ የኢትዮጵያ ሁኔታ ወዴት ያመራል ምን ይጠይቃል ምን መደረግ አለበት የሚለው ላይ ነው እኛ ማተኮር ያለብን አሁን በዚህ ጊዜ ውስጥ መጀመሪያም እኮ ሲጀመር ጀምሮ በዲሞክራቶች በኩል ያለውና ኒዮ ኮንሰርቫቲቭስ በሚባሉት በዚህ በአሜሪካ በኩልና በአፍሪካ ህብረት በአውሮፓ ህብረት በኩል የነበረው የፖለቲካ አመለካከት በህዋትና በአብይ መካከል ያለውን ቅራኔ አልዝቦ በፕሪቶሪያ ህገ መንግስቱ ሪኢንስቴት እንዲሆን በትግራይ ማድርጎ ከዛ በኋላ በዛ መንገድ ነገሩ ይቀጥላል ብለው ነበር እነሱ ያደረጉት ስለዚህ እነሱ ያናሰቡ ማለት ግን በተግባር ያ አይደለም ይሆነው ያ የአማራ ንቅናቄ በዚህ ደረጃ ወጥቶ 80% የሚሆነውን ያገርቷን ክፍል ወስኖ ተቆጣጥሮ ይሄ ሁሉ ወታደርና የተደራጀ ኃይል ተፈጥሮ አብይም በዚህ ደረጃ ተሸምቅቆ በኦሮሚያም ይሄ ሁሉ ነገር መጥቶ እንደገና የትግራይም ሁኔታ ማይሳካ ሆኖ ከኤርትራም ጋር ተጣልቶ ይሄ ነገር ይሆናል ብሎ አላሰቡም ማለት ነው ስለዚህ የትክክለኛ ግምገማ የሌላቸውና ሾርት ተርም ኢንተረስታቸውን ለማሳካት በሚፈልጉ ሰዎች ሐሳብ ላይ እየተንጠለጠሉ ሁሉ ጊዜ አስተያየት መስጠት የለብንም እና አሁንም አንተ እንዳልከው አይነት ሐሳብ ያላቸው ሰዎች ካሉ 80% ገጠሩን ፋኖ ተቆጣጥሮት የምርጫ እንትኖችን ብታይኮ በከተማ ውስጥ ያሉት እኮ አንድ ወይም ሁለት የምርጫ ክልል ናቸው እኮ 47 48 ወረዳ ነው ባንድ ወረዳ ውስጥ ያለው መሳይ ቀበሌ ነው ያለው እና በዛ ውስጥ ወረዳ ውስጥ ብትሄድ ምናልባት ሁለት ቀበሌ ነው እኔ ተወለድኩባት ወረዳ ውስጥ ብትሄድ 27 28 የገጠር ቀበሌዎች አሉ ሁለት የከተማ ቀበሌዎች ነው ያሉት ስለዚህ 2 ከ28 ነው የሚያገኝ ማለት ነው አብይ ከተማዋ ላይ እንኳን እሱ ቁጥጥር ቢያደርግ ያለዛ መተውም ቢሆን የምርጫው ቀን ፋኖች ኮረጆውን ዞር በልብለው ሰዎችን በጥፊ ብለው ሊወስዷቸው ይችላሉ አይደል በተግባር እንግዲህ 26 ወረዳው ላይ ሳይኖር ከተማ ላይ ባለች ሁለት ቀበሌ ላይ ተወዳድሮ ይሄዳል ከማለት
የኢትዮጵያ ህዝብ 85% ገጠር እንደሚኖር የታወቀ ነው አይደል? ስለዚህ ገጠሩ ላይ የሌለ ከተማ ላይ ምንም ሆኖ ሊሆን አይችልም። እንደዚህ የሚያስቡ ሰዎች ካሉ ቄሎች ናቸው። የኢትዮጵያን ፖለቲካም የህዝባን ኗኗርም አጠቃላይ የኢትዮጵያን ፖለቲካል ማፕ የማይረዱ ሰዎች ናቸው ብዬ ነው እና በተግባር ያልተፈጸመ እቅድ ማቀዳቸው ያንን እንደውነት ወስደን ብዙ መጨነቅ ያለብን አይመስለኝም። መሳይ እንግዲህ ተመልሰን ወደ አማራ ክልሉ ወቅታዊ ሁኔታ ልንመጣ ነው። የጸጥታ መዋቅሩን ምንድነው እያስተካከለው በሌላ ሰው እየተካው ይገኛል። ከፌደራል መንግስት የፌደራል የፖሊስ ምክትል ኮሚሽነር ዘላለም መንግስቴ የአማራ ክልል ፖሊስ ኮሚሽነር እንዲሆን ተደርጎ ተመድቧል። እንደዚሁ የጸጥታ መዋቅሮችንም የሚሊሻ ሌሎች እንደዚህ አይነት መዋቅሮችንም እንደዚሁ ሰው ለውጦበታል። ከፍተኛ ቁጥር ያለው የአድማ በታኝም እያሰለጠነ ነው። ለምን ይመስላል እንደው ከዚህ በኋላ አብይ አህመድ በወታደራዊም ሆነ በፖለቲካ ቁመና ማንሰራራት እንደማይችል እያወቀ እንዲህ አይነት የሰዎች ለውጥ በማምጣት የሚፈጠር ነገር አለ? ወይል እንግዲህ ሽንፈት በዚህ ሀገር ሰዎች አነጋገር ኦርፋን ነው ይባላል። ባለቤት የለውም። ሁሉ ጊዜ ሽንፈት በመጣ ቁጥር ጣት መቀሳሰር ያለ ነገር ነው። በፖለቲከኞች መካከልና በድርጅት መካከል ይሄን ያደረክ አንተ ነህ ማለት፣ አንተ ከጠላት ጋር ትሰራለህ ማለት፣ መጠራጠር፣ አለመተማመን የሽንፈት አንድ መገለጫ ነው። ኃላፊዎችን ማባረር፣ ኃላፊዎች መክዳት ይሄ እንግዲህ አንድ ስርዓት ሲሞት የሚያሳያቸው ደንበኛ መገለጫዎች ናቸው። ስለዚህ ከዚህ ውስጥ የምትረዳው ነገር አማራ ክልል ያሉትን አመራሮች ሁሉ ማመን እንዳልቻለ፣ ኢንፊልትሬት ተደርገዋል ወይም ሳቦታጅ እያደረጉኝ ነው ወይም በልባቸው ነፍሳቸውና አእምሯቸው ወደ ህዝቡ ተጠግቷል ብሎ የማመን ነገር እንዳለና ያንን ሪሸፍል ማድረግ እንደፈለገ የሚያሳይህ በትግሉ መሸነፉንና የትግልም ህዝባዊ የሆነና በአመለካከት የራሱን ሰዎች ሁሉ ያማረከበትና ያሸፈተበት እንደሆነ ግልጽ ማሳያ ነው ማለት ይቻላል። መሳይና የአብይን ስርዓት መውደቅና ስርዓቱ ሁሉ አረጋ ማለቱን ሹምሽር ማብዛት፣ ግምገማ ማብዛት፣ ማባረር ስርዓቱ መሸምቀቁን ማሳያ ዋና ቴክስት ቡክ እንትን ነው ምንድነው ዴፊኒሽን ነው። ስለዚህ የስርዓቱን መውደቅ ነው የሚያሳይ። በሌላ አነጋገር መሳይ ናሽናሊዝም ትልቅ ፓወር ያለው ነገር ነው። እንዴ ዝም ብሎ በማንነት እየተጠቃ እነዛ ሰዎች ጊዜው የርዘምም ይጠርም እንጂ ወደ ህዝባቸው ማድላታቸው በየትኛውም ጊዜ የሚቀር ነገር አይደለም እና ያ መዋቅሩ ራሱ ልቡ እየሸፈተበት ቀጥተኛ የሆነ የፋኖ ጋራ ግንኙነት ባይኖርም እንኳን የሚደረገውን ነገር አላምንበት እያለ በመለገም በማልመጥ ሳቦታጅ በማድረግ ራሱን ስርዓቱ እየበላው እንደሄደ ይሄ ግልጽ ማሳያ ነው ማለት ነውና የስርዓቱን መዳከምና የአብይ ቀን መጨለሟን የሚያሳይ ነገር ነው። እነዚህ የሚያሰለጥናቸው ሰዎች ደግሞ የስካውኖቹ ሁሉ ወደ ፋኖም እየሄዱ ወደ ቤታቸውም እየሄዱ እየተማረኩም እንዳለቁ ሁሉ እነዚህም ወይ ወደ ፋኖ ይገባሉ ወይ ስልጠናውን ከጨረሱ በኋላ ጉዳዩ አሳማኝ ስላደለ የሚዋጉበት በቂ ምክንያት ስለሌላቸው ወደ ቤታቸው እንደሚሄዱና እንደሚበተኑ የታወቀ ነው። ግን መንግስት ደግሞ ትንፋሹ እስካለች ድረስና የመንግስትነት አፓራቱ እስካለው ድረስ የሚችለው መፍጨርጨሩ ግዴታና ራሱን እስኪሞት ድረስ የሚችለውን ነገር ሁሉ መፍጨርጨር ያለ ነገር ስለሆነ ብዙ የሚገርመኝ አይደለም። ግን እንደ ምልክት የሚያሳየኝ አለመተማመንና መጠራጠር በስርዓት ውስጥ መንገሱን ይሄ ደግሞ የውድቀት ምልክት መሆኑን ነው የሚገባኝ መሳይ። ኢንጂነር ይልቃል እስቲ ወደ አጠቃላይ ወደ ኢትዮጵያ ጉዳይ እንምጣና በሌሎች ጉዳዮች ላይ ያሉት ላይ እንዲሁ አስተያየት እንድትሰጥበት ነው። ስለ ትግራይ ክልል ወቅታዊ ሁኔታ እንዴት እየተከታተልክ ነው? እንግዲህ አብይ አህመድ ቀጣዩን የትግራይ ጊዜያዊ አስተዳደር በኢሜል ጥቆማ ስጡ የሚለው በዋቶች ዘንድ ከፍተኛ ቁጣን ቀስቅሷል። እንዲሁ በግልም የተሰማን ነገር ምን ያህል ሰውየው ለትግራይ ህዝብ ያለውን ንቀት ያሳየበት እንደሆነ ያው በአጠቃላይ ለኢትዮጵያ ህዝብም ንቀት እንዳለው በግልጽ ከማሳየት ምንም ወደ ኋላ የማይል እንደሆነ በዛም የሚኮራ እንደሆነ ነው በተደጋጋሚ ማረጋገጥ የተቻለውና እንዲህ አይነቱ ነገር የበለጠ የትግራይን ህዝብ እያስከፋ መጥቷል። በአጠቃላይ ግን እንደው የትግራይ ወቅታዊ ሁኔታ እንዴት እያየው ነው? ምክንያቱም ይተሳሰራል ትግል እዛ ያለው ንቅናቄ ወይም እንቅስቃሴ ነገ ከነገ ወዲያ በሀገራዊው አጠቃላይ ሂደት ላይ የሚኖረው ተጽዕኖም የሚጠበቅ ነውና ትግራይ ውስጥ ያለውን ወቅታዊ የፖለቲካ እንቅስቃሴስ እንዴት እየተከታተልከው ነው? እንግዲህ የሆኑትን ነገሮች እናያቸው መሳይ። በተጨባጭ አንደኛ የትግራይን ፖለቲካ በተመለከተ በራሱ በአብይ አስተዳደር ውስጥ የተወሰዱ እርምጃዎችና የተወሰዱ አቋሞች ምን ይመስላሉ የሚሉትን እናያቸው።
አንደኛ ፓርላማ ላይ ወጥቶ ምን ተናገረ በል ፓርላማ ላይ ወጥቶ የተናገረው ነገር ብንል ምናልባትም ሰራዊቱ ተዳክመዋል በአማራ ክልልና በኦሮሚያ ተበትነዋል ጊዜው አሁን ነው ብላችሁ መታሰቡ ካላችሁ እኔ አይመስለኝም የሚል ምክር አለኝ ብሎ ባሽሙርና ጸባቸው እየተካረረና የትግራይ ፖለቲካ ከጁ እንደወጣ የሚያሳይ ምልክት በዛ በተግባር ተናግሯል ከዛ ደግሞ ቀጠልትልና ጀነራል ምግባይ የአማራ ክልልን ሁኔታ እየመራ ነው የሚል ንግግር በአደባባይ በመከላከያ ይፋዊ ገጽ ላይ ተናግሯል በሶስተኛ ደረጃ ደግሞ የተወሰኑ አካላት በዶክተር ማንጢሞቴዎስ ጌዲዮን ጢሞቴዎስ የተወሰነ ክፍል ከውጭ ኃይል ጋር ሆኖ የፕሪቶሪያን ስምምነት ሊያፈርስብን ነው ብሎ በአደባባይ ተናግሯል ለዲፕሎማቶች እነዚህን ሁሉ ነገሮች ደምረህ ቀንሰህ ስታይና መጨረሻ ላይ ደግሞ ለብሽሽቅ በሚሆን መልኩ ተስፋ በመቁረጥ መሪ ልመርጥላችሁ ነውና በኢሜል አስተያየታችሁን ስጡ ሲል ከህዋት ኃይሎች ጋር አሸንፊያችኋለሁ የሚል ብሽሽቅ ውስጥ ለመግባትና በከጁ በመውጣታቸው ተስፋ በመቁረጥ የሚመስል የመናናቅና የልህ ፖለቲካ ውስጥ መግባቱ የሚያሳይ ነው እንዲሁም ደግሞ አንድ የረሳውትና እዛው ፓርላማ ላይ የተናገረውን ብታየው ስምምነት የተደረገበትን ሁኔታ ሁሉ ካሸነፈ በኋላ ከደመሰሰ በኋላ መቀሌን መቆጣጠር እየቻለ ለነሱ ብሎ ስምምነት እንደፈጸመላቸው አሁንም እንደሚያሸንፋቸው በሚመስል መልኩ ወደ ግብግብና ወደ ጸብ በሚያመራ መልኩ የመናናቅ ፖለቲካ ማራመድ እንደጀመረ ያሳያል እነዚህ ነገሮች ደምረ ቀነሰ ስታይ የአብይ አስተዳደርና የትግራይ ፖለቲካ እየተፋጠጠ መሆኑንና ከአብይ እጅ መውጣቱን በራሱ ንግግሮች ዝም ብለን እንግዲህ በፕሮፓጋንዳ ሳይሆን በራሱ ፓርላማ ላይ በተናገረው ዶክተር ጌዲዮን ጢሞቴዎስ ለዲፕሎማቶች በተናገረው እንዲሁም ደግሞ በመከላከያ ገጽ ላይ የጀነራል ምግበን በተመለከተ በኦፊሻል ገጽ ስለወጣው እነዚህን ሁሉ ንግግሮች ስታይ የትግራይ ፖለቲካ ከአብይ እጅ እየወጣና ወደ ሴኩሪቲ ኮምፒቲሽን እና ወደ አርምድ ኮንፍሮንቴሽን ለመሄድ ያንዣበበ መሆኑን የሚያሳይ ነገር ሆኖ አግኝቻለሁ እንግዲህ ኢንጂነር ይልቃል ምናልባት ሰሞኑን በአንድ ሚዲያ ላይ በሮሃ ሚዲያ ላይ ከጋዜጠኛ ማዛ መሐመድ ጋር በቀረብክበት ወቅት የምዛንግዳ በሆንክበት ጊዜ ያነሳው አንድ ጉዳይ መነጋገሪያ ሆኖ በተቃውሞም በድጋፍም በተለያዩ ወገኖች ስትነሳ ነበርና ያልከው ነገር ነበር ሻቢያ የኢትዮጵያ ታሪካዊ ጠላት ሆኖ አውቅም ብለ ድምዳሜ የሰጠህበት ቃለ መጠይቅ አንዳንድ ሻቢያ በኢትዮጵያ ታሪክ ውስጥ ትልቅ ደንቃራ ወይም ደግሞ ኢትዮጵያን አሁን ለደረሰችበት እንደ አይነት ምስቅልቅል ለሆነ ገጽታዋ ተጠያቂም ነው በአንድም ይሁን በሌላ ብለው አቋም ያዙ ወገኖች ጭምር ነው ወጣው ያንተን ድምዳሜ የተቃወሙት ምናልባት ውይይቱን ሙሉን ያልተከታተለ ሰው ይሄን ብቻ ነጥሎ የወሰደ ሰው በተሳሳተ መልኩ በተሳሳተ አውድ ተመልክቶታል ብለ ነው ምታምነው ወይስ በትክክል አቋም እንደዛ ነው ብሎ መውሰድ ይቻላል ወል እንግዲህ ይሄ ሐሳብ የተነሳበት ዋናው ምክንያት በምንድነው የፋኖ አብይ ከኤርትራ ጋር ጦርነት ሊገጥም ነው ወደብ ላመጣ ነው ወይም ደግሞ ኤርትራም የኢትዮጵያ ታሪካዊ ጠላት ናት ሻቢያ ያያለ ፕሮፓጋንዳ ያዘነበ ወደ ጦርነት የኢትዮጵያን ህዝብ ማስገባት ፈልጓል ስለዚህ ያን በተመለከተ ለቀረበ ጥያቄ አንደኛ ምንድነው ኤርትራን መንግስት ትናንትና የጨለማ ጊዜ አጋራችን ብለን አምጥተነው ወይም ደግሞ የኢትዮጵያና የኤርትራ ችግር ተፈታ ተብሎ በሁሉም ዘንድ ጭፈራ ሁካታ ተደርጎ ደስታ ተፈጥሮ መልካም ግንኙነት የተመሰረተ ነገር ታሪካዊ ጠላት የሚለው ታሪካዊ ጠላት ከሆነ አንድ አካል ቅራኔያቸው የማይታረቅ አንዱን ለማጥፋት ብቻ የሚሄዱበት ጊዜ ካገኙ ኢሚዲየት የሆነ ያንዱና ያንዱ ኢንተረስት አብሮ የማይሄድ ያንዱን ኢንተረስት አንዱ ስለሚወስድ በዛ ሁኔታ አብረው ለመኖርም የማይችሉ ሁሉ ጊዜም ቢሆን ለመጠፋፋት የሚፈልጉ ኃይሎች ማለት ነው ታሪካዊ ጠላት ማለት ዴድ ሊስት ሂስቶሪካል ኢነሚ ከተባለ አንድ አካል በዛ ደረጃ ያለ ነው ነገር ግን በኢትዮጵያና በኤርትራ መካከል ያለው ግንኙነት በእኔ አረዳድ ሁለት ሀገር ከሆነ በኋላ ኤርትራ ወደ ውሃ ተጠግቶ ሻቢያ ትንሽ ሀገር ይዞ ሄደ
እነመለስ ደግሞ ትልቅ ሀገር ይዘው ኢትዮጵያን ይዘው ወደዚህ መጡ። የሁለቱ ድርጅቶች ፉክክር አገሪቷን ለተለያየ ችግር ጋብዞ ቆይቷል። እነዚህኞቹ ወደ ምዕራብና በጸረ ሽብር ትግል ከምዕራባውያን ጋር ተወዳይተው ብዙ እርዳታና ብድር የፖለቲካ ድጋፍ አገኙ። የኤርትራ መንግስት ደግሞ ከምዕራባውያን ጋር የማይግባቡ አካላት ጋር ሜጆሪቲ ሙስሊም የሆኑ አረብ ካንትሪስ ጋር ግንኙነቱን አደረጉ። በዚህ ውስጥ የሪጂናል ሄጂሞኒ ኮምፒቲሽን ነበራቸው የሁለቱ መንግስታት። በዛ ሂደት ውስጥ ደግሞ ግንኙነታቸው በውል ያልታወቀ ስለሆነ ወዳጅነቱና ፍቅሩ ድንበርን ሰበብ አድርገው የሁለቱ ድርጅቶች ሽኩቻ ወደ ጦርነት አስገብቶናል። በዛ ጦርነትም ውስጥ አልፈን ብዙ መስዋዕትነት ከተከፈለ በኋላ ለ20 ዓመት ያህል ፍሮዝን ኮንፍሊክት ውስጥ ቆይተናል። ስለዚህ ለግጭቱ ዋናው መሰረት የሁለቱ ድርጅቶች አካባቢያዊ ተጽዕኖ ፈጣሪነት ሪጂናል ሄጂሞኒክ ኮምፒቲሽን ያመጣው ነገር እንጂ በመሰረቱ ታሪካዊ ጠላትነት አይደለም። ታሪካዊ ጠላትነት ማለት የአንዱ ፍላጎትና የአንዱ ፍላጎት የሚጋጩ ነው። አንዱ በመጥፋት ላይ የተመሰረተ ሲሆን ነው። ከዛ አልፈንማ ለመግባባት ብለን ለመግባባትም ተጀምሮ በውል ያልተያዘ ነገር ስለሆነ ፈረሰ እንጂ የኢትዮጵያ ህዝብም የኤርትራ ህዝብም ሁለቱም መንግስታትም ወደውት መልካም ግንኙነት ተጀምሮ ነበር። አሁን አብይ ጦርነት ለመግባት የሚያደርገውን ሪቶሪክ ተከትሎ መንጎድ አያስፈልግም ነው። ኤርትራና የኢትዮጵያ ግንኙነት የፍቅርም ታሪክ አለን፣ የአንድነት ታሪክ አለን፣ የልዩነት ታሪክ አለን፣ የጸብ ታሪክ አለን። ያ መኖሩን በየትኛውም ሁኔታ እዛ ቃለ መጠይቅ ላይም በግልጽ የተጻፈ ነገር ነው። ነገር ግን ታሪካዊ ጠላት ማለት የማይታረቅ ቅራኔ ማለት ነው። ነገር ግን ደግሞ እኛ ያለን ግንኙነት የማይታረቅ ቅራኔ ሳይሆን የሚታረቅ መሆኑን በተግባር አይተናል። ምክንያቱም ተጀምሮ ግንኙነት ለመፍጠር ተጀምሮ በአብይ ያልተገባ ካዲነትና መልክ ባለው ተቋማዊ በሆነ መንገድ አለመያዙና ለራሱ ፍላጎት ብቻ ነገሩን ስለተጠቀመበት እንጂ የኤርትራና የኢትዮጵያ ግንኙነት ሊፈታ የሚችል እንደሆነ በተግባር ያየንበት መንገድ ነውና ስለዚህ ይሄንን ነገር እንደውነት ቆጥሮ ማንም ሰው ኤርትራና ሻዕቢያን የኢትዮጵያ ጠላት አድርጎ ከአብይ ጋር የሚሰለፍ ሰው ካለ ራሱ ካዲ ነው። ጦርነት የፈለገው አብይ ነው። ስለዚህ ህዝቡ እንደውም አንድ አይነት ህዝብ ነው። መንግስቱም ቢሆን በህዋት ጋር ያላቸው ቀደም እንዳልኩ ኦሪጂናል ሄጂሞኒ ኮምፒቲሽን እና የራሳቸው የፖለቲካ አላይመንታቸው ስለተራራቀ እንጂ በሁለቱ መንግስታትም በኩል እስከተወሰነ ጊዜ ድረስ መልካም ግንኙነት እንደነበራቸው የታወቀ ነገር ነው። ነገር ግን ግንኙነታቸውን በውጭ ፖሊሲ ተገራና ራሳቸው ሁለት ሀገሮች ሆነው ለዋላዊነታቸውን ጠብቆ የተደረገ መልካም ግንኙነት አለመኖሩና ኤክስፔክቴሽን ክራይሲስ በመኖሩ በሁለቱም በኩል የተፈጠረ ግጭት ወደ ጦርነት አምርቶናል እንጂ ታሪካዊ ጠላት በሚያስብል ደረጃ ያለ ግንኙነት አይደለም። ያ ማለት ግን የጦርነት ታሪክ የለንም እኛ ሀገር እንዳሉት ሰዎች ከቅኝ ተይዘን ነበር በኢትዮጵያ ብለው ለመለየት ሲሉ ያልተገባ ፕሮፓጋንዳ በሻዕቢያ በኩል እንደተሰራ ያ ነገር ደረቅ ታሪክ እንደሆነ በዛው መግለጫ ላይም በይፋ የተናገርኩት ነገር ነውና አሁንም ቢሆን ታሪካዊ ጠላት ብሎ ለመፈረጅ የሚያስችል ነባራዊ ሁኔታ እንደሌለ ያንን ደግሞ እንደ መረጃ የሚያቀርብ ሰው በየስናገር ምንድነው በአማራ ላይ ጥላቻ ነዝቷል ከሆነ አሁን ድረስ እየተራረድን ያለንና እዚሁ ኢትዮጵያ ውስጥ ያሉ አካላት የነዙት ጠላትነት የተለየ ነው። ኢትዮጵያን ያለ ወደብ አስቀርቷል ከሆነ ራሳችን የኛን ሀገር የመሩት ሰዎች እና አቦይ ስብሃት ነጋ እኛን እንድትገነጠል ይፈልጋል። እንደውም የኤርትራው መሪ ከኛ ጋር ለመስራት አንድ የሱዳን ጀነራል ላይ ኢሲአይ ሰው ሆኖ ጥያቄውን ሊተውና ከኢትዮጵያ ጋር ለመሆን ፈልጎ ነበር እኛን አይፈልግም ቱሌት ብለን ያስወጣ ነው ብለዋል። ስለዚህ ሻዕቢያ የሚከሰስባቸው ነገሮች ሁሉ የኛ ሀገር ሰዎች አድርገውታል እና አንድ የውጭ ሀገር መንግስት ያደረገውን ነገር የኛ ሀገር ሰዎች ያደረጉት ከሆነ ታሪካዊ ጠላት ብለን እንዴት ልንለው እንችላለን? ዲፋይን ልናደርገው የኛው ጉዶች የኛ ቤት ሰዎች ራሳቸው እንደ መንግስትነት የቆጠርናቸው አሁንም ህጋዊ ድርጅት ሆኖ በአገር ውስጥ ያሉ አካላት የፈጸሙትን ከሆነ የሰራው እንደውም ለውጭ ሀገር መንግስት ኤክስኪዩዝ አለን ባድ ነው የራሱ ፍላጎት አለው የራሱ ኢንተረስት አለው ያን ማድረጉ ብዙ ላይ ገርም ይችላል ግን የኛው ጉዶች ያደረጉትን ነገር ስላደረገ ታሪካዊ ጠላት ብሎ ዲፋይን ማድረግ ትክክል አይደለም ነው የኔ መከራከሪያ መሰለኝ። እንግዲህ ኢንጂነር ሊቃል መከራከሪያው
በዛ ወገን ወይም ደግሞ የኤርትራ መንግስት በኢትዮጵያ ታሪካዊ ጠላትነት ፈርጀው በጣም የከረረ አቋምና ጥላቻ የያዙ ወገኖች ቀላል የሚባሉ አይደሉም። ነው በስም መጥቀስም ካስፈለገ ዋናዎቹ መጥቀስ ይቻላል የሚሉት ነገር አለ። ኢንጂነር ይልቃል ለኤርትራ እጅ መንሻ ነው የሚደግፈው ትግል አለ። ፋኖ የሚባለው ኃይል ከኤርትራ መንግስት ፖለቲካውም ሆነ የትጥቅም ሆነ ሌሎች ድጋፎችን እንዲያገኝ በሚል ያቀረበው ምንድነው እጅ መንሻ እንጂ ትላንት የተፈጸመውን በመካድ የሚመጣ የፖለቲካ ጫዋታ ሊኖር አይገባም። ትላንትና ምኖ ዛሬ ሊመጣ የሚችለውን ግንኙነት በስምምነትና በመነጋገር ማምጣት ይቻላል እንጂ ትላንትን መካድ አይገባም ብለው ታሪካዊ ጠላትነቱን በደንብ አስምረው የሚሄዱ ነው አይደለም የሚለው እንግዲህ አንተም እንደ ግንዛቤ ሁላችንም እንደ ግንዛቤያችንና እንደ መረዳታችን ልንገልጸው እንችላለን። ግን እነዚህ ሰዎች የሚሉት ነገር በትክክል አንተ እንደው እንደ እጅ መንሻ ያቀረብከው የኤርትራ መንግስት በዚህ ደረጃ ሳይሆን የፋኖን ትግል እንዲደግፍ በሚል ታሪኩን አሳንሰና የነበረው ሁኔታ በሌላ አውድ ቀይረ ያቀረብከው ነው ወይስ በትክክል የምታምንበትን ነው? እኔ ከልቤ የማምንበት ነው መሳይ። አንዳንዱ ነገር እንደውም በግልጽ ላለመናገርና የሁለት ሀገር ግንኙነት ስለሆነ የኛ ሀገር ፖለቲካ ደግሞ አንድ ቦታ የምትናገረው ነገር ሌላውን የሚያስቆርፍ እየሆነ ግንኙነታችንን እንዳያበላሽ በመጠንቀቅ እንጂ ታሪካዊ ጠላት ብለህ አንድን ሀገር ከሳልከው የማይታረቅ ቅራኔ ያለ ማለት ነው አይደለም? በቃ መዋጋታችንን ከሆነ ኮዛው ውስጥ ገልጫዋለሁ። ያ ደረቅ ታሪክ ነው። ሻዕቢያ ፕሮፓጋንዳ መንዛቱን ጸረ ኢትዮጵያ በይፋ በወጣትነት ዘመናቸው ሆነ በትጥቅ ትግሉት ይሄ ያለ የነበረ የሚደረግ ነገር መሆኑን እያወቅ የኛው ሰዎች የፈጠሩት የከፋፈል አደጋ እሳት ላይ ያቃጠለኝና ጦርነት ያዘነበብኝ በአንድ ወቅት ራሳቸውን ከኛ ጋር ለመለየት ያደረጉትን ፕሮፓጋንዳ የታሪካዊ ጠላትነት መገለጫ የአንድ ሀገር ኢንተረስት ዋና ነጥብ አድርጌ መያዝ አለብኝ ብለህ ታምናለህ? እንደ አንድ ፖለቲከኛ ደግሞ ያንንስ አሁን እውነት እንነጋገር ከተባለ ኢትዮጵያ አብይ በዚህ በተዳከመበት ሁኔታ እንኳን አብይ ኤርትራን ካልወረርኩ እያለ አይደል ፍዳውን የሚያይኩ ኤርትራ ደግሞ ሊወሩኝ ነው ብሎ ነው አይደል መግለጫ እየሰጠ ያለው። ስለዚህ ኤርትራ 3.5 ሚሊዮን ህዝብ ያለው በኢኮኖሚው የኢትዮጵያ ኢኮኖሚ ትልቅ የሆነ በህዝብም በመሁሩም በዩኒቨርሲቲውም ትልቅ የሆነ ኤርትራን በፍራትና በስጋት የሚያይበት ምክንያት ለምንድን ነው? ነገርኩ እኮ ነው። ኦሮሚያ ጦርነት እያለ ትግራይ ውስጥ ጦርነት እያለ አማራ ውስጥ ጦርነት እያለ እንኳን ወራለሁ እያለ ነው አብይ የተዳከመው እንኳን የሚያስበው ማለት ነው። እና አንደኛ ህዝቡ አንድ ነው። የጋራ ብንሆን ብንጠቀም ወደብ ብንጠቀም ጅቡቲ የምትጠቀመውን ያህል የኢትዮጵያ ህዝብ ቁጥርም ብዙ ነው። የንግድ መውጫ መግቢያችንም የኢኮኖሚያችን ቮሊዩም ትልቅ ነው። ከኤርትራ ጋር የባህል የታሪክ የእምነት የስጋም ዝምድና ግንኙነት አለን። ምንም ማያጠራጥር ነገር ነው። እንደው ዝም ብሎ የከረን ሰዎች እኮ ከጎጃም የሄዱ ሰዎች ናቸው ጥንት ይባላል እኮ እንግዲህ የስጋ ዘመድ ምን ነው ይሆናል አይደለም? አንድ ህዝብ ስለሆነ ወዲና ወዲ እየተባለ እና ይሄ ሁሉ ነገር ባለበት ውስጥ የኤርትራን መንግስት ታሪካዊ ጠላት ብዬ ለማሰብ ህዋት ካደረገው የተለየ ሻዕቢያ ያደረገውን ነገር ንገረኝ። ሻዕቢያን ታሪካዊ ጠላት ካልኩ ህዋትን ምን ልበለው? ህዋት ያላደረገው እንደነገርኩ ሻዕቢያ እንደውም የተለየ ሀገር የራሱ የሆነ ያለው ነው አይደለ? ለመገንጠል ብሎ ያደረገ ነው። እዚያውኛው ሀገር ውስጥ ያሉ ሰዎች ያደረጉትን ነገር ያደረገን አንድ ህዝብ ታሪካዊ ጠላት ማድረግ ትክክል አይደለም። ሁለተኛ ደግሞ ከአንድ ሀገር ጋር ያለፈው ቁስላችን አልፎ ወደ ኋላ ሳናስብ ወደፊት እያየን አንድ በሚያደርገን ሁኔታ ላይ በጋራ እየሰራን እንድንሄድ የጋራ የሚያደርገን ነገር ላይ አተኩሮ መስራት ካዲነትም አይደለም፣ የነበረውን ታሪክም መርሳት አይደለም። ያንንም ደግሞ እዛው ቃለ መጠይቄ ላይ በይፋ ተናግሬዋለሁ ነው ማለት እንደተዋጋን የፍቅር ጊዜ እንደነበረን የጠላትነት ጊዜ እንደነበረን የጦርነት ጊዜ እንዳለን የአንድነት ጊዜ እንዳለን ያ የነበረና ደረቅ ታሪክ ነው ብየናል። ነገር ግን ኤርትራና ሻዕቢያ ታሪካዊ ጠላት ይያልኩ ለመዝፈን የሚያስችለኝ መሰረታዊ የሆነ መከራከያ ከአንድ ሰው ጋር ሁሉ ተከራክሬ ያለው ቅርብ ጊዜ ካተወልደቱ ጋር ምንድነው መከራከሪያ ብዬ ስለው ምንም ሊያቀርብልኝ አልቻለም። እንደውም ከህዋት ጋር ለምን ታወዳድራለህ? ህዋት የፈለገውን ቢያደርግም ሀገራችን ያለ ነው
ሌላው ሰው የፈለገውን ቢያረግም ሀገር ውስጥ ያለ ችግር የለም ሻዕቢያ ግን ጠላቱ ነው መፈረጃ አለበት ይለኛል ምን አይነት ነገር ነው እና ይሄ በተግባር አላገኘውም አሁንም ቢሆን ኤርትራ ታሪካዊ ጠላት ነው ከኤርትራ ጋር ግንኙነት ማድረግ አይገባንም ግንኙነታችንን በመጠፋፋት ላይ የተመሰረተ ነው ብሎ የሚያስብ ሰው ካለ ለምን አሰብክ ልለው አልችልም ግን እኔ ማስበው እንደዚህ ነው የኢትዮጵያንና የኤርትራን ታሪክ የምንረዳው እንደዚህ ነው የሚገባኝም እንደዚህ ነው አቋም የሚሆነው ኢትዮጵያና ኤርትራ ደግሞ መልካም ግንኙነት እንዲኖራቸው እሰራለሁ ኤርትራም ደግሞ ወደ ያላትና መውጫ መንገድ እንዲኖረን አንድ የትጥቅ ትግል እንደሚያደርግ አካል ደግሞ ከነሱ ጋር መልካም ግንኙነት መመስረትና ከጎረቤት ሀገር ጋር ቤዝ እንዲኖረን ማድረግ ኤርትራ ከዚህም በፊት ከነበረው መንግስት ጋር ቅሬታ ስላላት ተቋሚዎችን ቤዝ ትሰጥ ነበር ትደግፍ ነበር ስለዚህ ለአሁኑም የተለየ ነገርና የተለየ ዜና የሚሆንበትም ምክንያት የለም አቋም የሚያውነው የታሪክ አረዳድም የሆነው መሳይ ኢንጂነር ሊቃል እንግዲህ በቅርቡ በፓርላማ አብይ አህመድ የኤርትራን ጉዳይ በተመለከተ የተናገረው ነገር አለ ኤርትራ ልትወር ነው ኢትዮጵያ የሚለውን በብዙዎች ዘንድ በስጋት የሚነሳውን ውድቅ በማድረግ ወረራ የሚባል ነገር አይኖርም ግን ሰጥቶ በመቀበል ወይም ደግሞ እሱ የገለጸው መንገድ አለ እዚህ አፍንጫችን ስር በ70 ኪሎ ሜትር ርቀት ውስጥ ወደብ ተቀምጦ ዝም ብለን የምናየው አይደለም መነጋገር አለብን ብሎ አጀንዳውን እንዳልተወው ግን የወረራ የተባለውን እንትን ውድቅ እንዳደረገው ነው የሰማነው አብይ አህመድ አፈገፈገ ሸሸ ከዚህ አጀንዳ ወይስ አደፈጠ ነው ማለት ምን አብይ በራሱ አንድን ተግባር ወስኖና አቋም ወስዶ ዳር ያደረሰው ነገር እስካሁን ድረስ ምንም ነገር የለም ከመጣ ጀምሮ በህዝብ እየተገፋ ህዝበኝነትን ጥቅም ውስጥ ያስገኛሉ የሚባሉትን ተራና ሸቃጭ አጀንዳዎች እያነሳ ያንን እያራገበ ፎቶ እየተነሳ የስልጣን ማራዘሚያ ሁሉንም ነገሮች አድርጓል አሁንም ይሄንን የወደብ ጥያቄ ከገባበት አጣብቂ ለመግባትና ምናልባት አማራንም ከትግል ነጥቦቹን አናጥቤ ወደዚህ ወስድ ይሆናል ስለ ወደብ ሰዋራ የኢትዮጵያ ህዝብ ልብና አምሮን የሚገዛ ፕሮፓጋንዳ ነው ብሎ በማሰብ ከአንድ አመት ተኩል ጀምሮ የጀመረው ነገር ነው ከዛ በኋላ ያንን ነገር የኤርትራው ጉዳይ እንደማያዋጣው ሲያቅ ወደ ሶማሌላንድ ሄዶ ነበር የሶማሌላንዱ ሁኔታ ደግሞ አላዋጣው ሲል ዓለም አቀፍ ግፊትም ሲበዛበት ያን ተወጣ አሁን ደግሞ መልሶ እንደገና ኤርትራ ተቋሚዎችንም ያሳጠቀች ነው የፕሪቶሪያውን ስምምነትም ልታፈርስ ነው ወደው ምፈልጋለሁ ብሎ ደግሞ እንደገና ሚክስድ ሜሴጅ የሚሉት በፕሮፓጋንዳ ይሄ የተቀላቀለ ነገር ይዞ ያንኑ ፕሮፓጋንዳ ደግሞ እንደገና መልሶ አዋራውን አራግፎ ይዞት መጥቷል ያም ሆኖ ግን አሁን በዓለም አቀፍ ሁኔታም ቢሆን ህግን ያከበረ አይደለም ያንድን ለዋላው ሀገር ሙረር በተባበሩት መንግስታት ህግም ቢሆን አንድን ሶቨርን ስቴት በኃይል ሙረር የተገባ ነገር ስላይደለ ተገቢ አይደለም ኤርትራ የሚዋዛ አይደሉም የተለያዩ ወዳጅ ሀገሮቻቸውን ያሰባሰቡ በዲፕሎማሲውም በፊት ባልነበራቸው ሁኔታ የአብይን ስምና ገጽታ በሚያበላሽ ሁኔታ ፕሮፓጋንዳውና የፖለቲካ ህዝብ ግንኙነቱን ስራ ጀምረውታል ያ ደግሞ አላዋጣው ሲል ቀደም አንተ እንዳልከው በፓርላማ እፈልጋለሁም አልፈልግም በሚል ሚክስድ ሜሴጅ አይነት ነገር በእውቀቱ ስዩም እንደሚተረተው ተረት መሮጡም እንዳይቀር መጀነኑም እንዳይቀር ጀንበኪሴ ከተቸሮጥኩ የሚለው አባባል አለው በእውቀቱ ስዩም ሲቀልድና ያብይም እንደዛ ነው ማፈግፈጉም እንዳይቀር ወደ ፈልጋለሁ የሚለው ጀብደኝነትና ፕሮፓጋንዳም እንዳይቀርበት ሁለቱንም ነገር የያዘ ነገር ለማስተላለፍ ነው የፈለገው መሳይባቸው እንግዲህ ኢንጂነር ሊቃል እንደው በአጠቃላይ በኢትዮጵያ ያለውን ሁኔታ በኢኮኖሚም በፖለቲካውም በሁሉ መስክ ያለውን ነገር ከስርዓቱ ሰዎች አካባቢ የሚደርሰንን መረጃ መነሻ አድርጌ ነው የማጠቃለያውንም ጥያቄ ማነሳው በጣም ስጋት ላይ ነው ያሉት የህዝብ ንቅናቄ የህዝብ ምናልባትም ተቃውሞ ይፈነዳል የሚል ስጋት አለ ያን ስጋት ነው እንግዲህ ይሄ አጀንዳዎችን በአጀንዳ እየደራረበ ህዝቡን ፋታ የሚነሳው አብይ አንድም ህዝቡ ውስጥ የታመቀ ነገር አለ የታመቀው ከምንም በላይ ሊፈነዳ የሚችልበት ጊዜ ደርሷል እንደበፊቱ እንደው በሩቁ የሚገለጽ አይደለም በቅርብ አድፍጦ እንዳለም ራሳቸው አምነዋል አንዳንድ ነገሮችን ከወዲሁ የሚዘጋጁ የስርዓቱ ሰዎች እንዳሉም እንዲሁ እንሰማለን በተለይ አገዛዙ ካዝናው ባዶ ሆኗል ምንም ሀገሪቱን ሊመራ ሊያስተዳድር የሚያስችል የኢኮኖሚ አቅም እንደሌለው ነው የሚነገረው ስለዚህ ከህብረተሰቡ ባገኙ አጋጣሚ ገንዘብ ምንድነው መዝረፍ ሊባል ይችላል መውሰድ ትልቅ ዘመቻ ከፍቷል
አንዱ በመዋጮ ነው፣ አንደኛው ግብር በመሰብሰብ ነው። ብዙ አይነት ግብሮች ከፊታችን እንደሚመጡ ነው የሚጠበቀው። ያው የነዳጅ ዋጋም በ11 ብር በአንድ ጊዜ ጨምሯል። የሚቀጥለው ሰኔ ወር ላይ ደግሞ ሌላኛው ዙር የነዳጅ ጭማሪ እንደሚኖር ነው የተገለጸው። ፋኖም ሆነ ሌላ የታጠቀው ኃይል ከመድረሱ በፊት ህብረተሰቡ የገባበት አጠቃላይ ሰቆቃና መከራን በጥሶ ይህን ስርዓት ከስልጣን ሊያፈናቅል ይችላል የሚለው ነገር እዛ እነሱ መንደር በሰፊው እየተነሳ ነው። ይህን ትጋራለህ? ምንስ እንጠብቃለን? እውነት ነው መሳይ። ይሄ እኮ ትግሉ በአንድ ቀን አሁን የተፈጠረ ነገር አይደለም። በሂደት የመንግስት ቅድም እንዳልኩ የኢህአዴግ ሙጥጣጭ አቅም እያጣ የህዝብ ትግል ደግሞ ኢኮኖሚውን የምታየው ነው፣ ፖለቲካውን የምታየው ነው፣ የህዝብ ለህዝብ ግንኙነቱን የምታየው ነው። አጠቃላይ በቀጠናውም ዓለም አቀፍ የፖለቲካ ግንኙነቱን የምናውቀው ነው። በውትድርናና መሬት ላይ ያለውንም ትግል የምናየው ነው። እነዚህ ሁሉ ነገሮች ተደምረው አብይን አንቀው ይዘውታል እና እሱ ደግሞ ልዩ የሚያደርገው ነገር ይሄንን ተረድተውታል። ይሄንን ነገር ስለተረዳው የገንዘብ እጥረት አለበት። ያንን የገንዘብ እጥረት ለማሟላት የሚያደርገው ከህዝብ ለመሰብሰብ ገንዘብ የሚያደርገው ነገር ደግሞ የህዝብ ቅሬታ እያመጣበት እንደሆነ አውቆታል። ገንዘብ ደግሞ ያስፈልገዋል። ገንዘብ እንዳያትምና አላስፈላጊ የሆነ ሁኔታ ውስጥ እንዳይፈጥር ሞኔታሪ ፖሊሲውን እንዲያስተካክል ደግሞ እርዳታና ብድር ባገኛቸው ዓለም አቀፍ ተቋማት IMF እና ወርልድ ባንክ ታንቆ ተይዟል። ስለዚህ ያ ነገር ምንድነው ሁለት እሳት ያለው እንደ ድፎ ዳቦ ሆኖበታል። እንደለመደው ገንዘብ አትሞ የሆነ ነገር እንዳያረግ እነሱ ይዘውታል። ከህዝብ ገንዘብ ሰብስብና ወጪህን ሸፍን የሚለውን ነገር ለማድረግ ሲፈልግ ደግሞ ከህዝብ የሚሰበስበው ነገር ደግሞ ህዝቡን እያስቆጣና የህዝብ ንቅናቄን የበለጠ እየገፋበት መጥቷል። ይሄንን እሱ ተረድቶታል። ስለዚህ የህዝብ ንቅናቄውን በፍጥነት እየመጣ ነው። የፋኖች እንቅስቃሴ እነሱ የሚሉትም በትጥቅ የታገዘ ህዝባዊ ሚተኝነት ነው የምናደርግ ብለዋል። ስለዚህ ትግሉ ተመጋጋቢ ነው። ህዝቡም አጠቃላይ ይሄን ንቅናቄ ለማድረግ ዲፔንደብል የሆነ ነገ ሀገሪቷን ወደ ሰላምና ወደ መረጋጋት የሚወስድ የፖለቲካና የሚሊተሪ አደረጃጀት ፋኖ መኖሩን ስለሚያውቅ ህዝቡ ደግሞ እንደ ልቡ ይሄን መንግስት ለመቃወም እድል ያገኛል። አሁን ሰሞኑን የአንድነት ዘመቻ የሚያሳይ የተቀናጀ ሚሊተሪ እንዳላቸው ከሌሎች አካላት ጋራም ግንኙነታቸውን መልካም ለማድረግ እንደሚፈልጉ ከጎረቤትም ከኤርትራ የትግራይም የአማራም የኦሮሞም ፖለቲካ መተሳሰር እንዳለበት የሰላማዊ ትግሉም ከትጥቅ ትግሉ ጋር መተባበር እንዳለበት ቀጠናው ላይም መልካም ግንኙነት መኖር እንዳለበት ፋኖ ሪስፖንሲብል ሆኖ እየሰራ እንደሆነ በግልጽ ያሳያል። ይሄ ከሆነ ደግሞ የህዝብ ቅሬታ በኑሮ ውድነቱም በሙስናውም በዘር አድሎም መንግስት በዘረፋ ከህዝብን የሚያሸማቅቀውም ነገር አንድ ላይ ተደምረው ይሄን ህዝብ እየሸመቀቁት እንደሆነ በጎረቤት ሀገራት ሁሉ መንግስት ታንቆ እንደተያዘ በዲፕሎማሲው የዛሬውን የማርክ ሩቢዮን ስልክም ጨምሮ አጠቃላይ ይሄ መንግስት ታንቆ እንደተያዘና ለውጥ ቅርብ እየሆነ እንደመጣ ትግላችን እየተደመረ ጎርፎ አብይን ጠራርጎ ሊወስደው ዳር እንደደረሰ ያንንም ደግሞ አብይ ስላወቀው ይሄ ዲፍሌክሽን ኦፍ ኒውስ ሳይክል የህዝብን ለማዘናጋትና አዳዲስ ነገር እየፈጠረ ያንን ትግል ለማናጠብ የሚያደርገው ነገር እንደሆነ በግልጽ ያሳያል እና እዚሁ ላይ ትግላችንን አጠናክሮ መግፋት ነው። መስመሩ ትክክለኛውን ነገር ይዟል፣ አቅጣጫ ይዟል። የቀሩትን ስራዎች እያጠናከሩ በያዝነው መንገድ ትክክለኛ መሆኑን ስላረጋገጥ የተጀማመሩ ስራዎች ሁሉ ሌሎች ጋርም አብሮ መስራቱ ፋኖችም አንድነታቸውን ማጠናከሩ የዲፕሎማሲ ትግሉም የሰላማዊ ትግሉና የትጥቅ ትግሉም መቀናጀቱን የበለጠ ያሳለጥን ሁሉም ኢትዮጵያውያን ደግሞ አንድ የጋራ ኢትዮጵያን የሚመስል አመራር የመፍጠርና ብሮድ ቤዝድ የሆነ ኮሊዥን የመፍጠሩንም ነገር ያስተሳሰሩ ይሄንንም ከዲፕሎማሲው ትግል ጋር ያገናኙ አብሮ መስራትና ከአብይ ቀጥሎ የምትመጣዋን ኢትዮጵያ መልካም በማድረግ ረገድ የሚኖረው ለውጥ መልክ ባለው መልኩ ለማጠናቀቅና ለማቋጨት ሁሉም የተቻለውን እንዲወጣ ጥረት የምናደርግበት የምንረባረብበት ጊዜ ላይ እንገኛለን ብዬ ነው ማጠቃለለው። መሳይ በጣም አመሰግናለሁ ኢንጂነር ይልቃል ጌትነት።